ኢትዮጵያን ዛሬ እኮ ባቢሎን አድርገናታል። ባቢሎን ማለት ምን ማለት ነው? ድብልቅልቅ ማለት ነው። በቋንቋ እንደማመጥ፣ በዘራ እንደማመጥ፣ በምንም ድብልቅልቃችን ወጥቷል። የላይኛው የታችኛውን አይሰማ፣ የታችኛው የላይኛውን አይሰማ። ወደ ጎንም መደማመጥ የለም፣ ወደ ላይም መደማመጥ የለም፣ ወደ ታችም መደማመጥ የለም። ልቡንም የሚሰማ የለም፣ ትልቁንም የሚሰማ የለም፣ ታናሹንም የሚሰማ የለም። ምክርም አይሰማም፣ ጩኸትም አይሰማም። ወደ ክርስቶስ ድንጋይ የሚወረውሩ እጆች ሁሉ፣ ወደ ክርስቶስ ምዕመናን የሚወረውሩ እጆች ሁሉ ይቀጠቀጣሉ። እውነቴን ነው የምናገረው። የጊዜ ጉዳይ ብቻ ነው። እኛ ወደ ዓለም የምንወረውረው ድንጋይ የለንም። የመድኃኔዓለም ስም ብቻ ነው። ይሄ ስም ግን ተወርውሮ ሳይቀጠቅጥ አይመለስም። ክርስቶስ ተበቅሎ ሰላም የኖረ የለም። ወጣቱ ክንዱ ያደቃል፣ ይዞ ያጠብቃል፣ ወርውሮ ያርቃል። እኔ ኧረ በሉ እኔ ሃይማኖቴን አልክድም። እኔ ኧረ ድንግል ማርያምን እወዳታለሁ፣ ቅዱሳን እወዳቸዋለሁ፣ እኔ እግዚአብሔርን እወዳለሁ፣ እኔ አልክድም አይባልም። እንዲያው መፍትሄው ምንድን ነው? እኔ የፈለግኩትን ነገር እንዳገኝ፣ ትልቅ ሰው እንደሆን፣ የልቤ ሀሳብ እንዲፈጸም ምን ላድርግ? ዲያብሎስ መጀመሪያ በሀሳብ ኃጢአት ይጀምረናል። ቀጥሎ በንግግር ኃጢአት፣ ከዚያ ቀጥሎ በተግባር ኃጢአት፣ ከዚያ በኋላ ኃጢአቶችን ማስደጋገም፣ ካስደጋገመን በኋላ ደግሞ መለዋወጥ፣ ከዚያ በኋላ በዚህ ካወረሰን በኋላ እግዚአብሔር አይምረኝም ማስማል። አይምረኝም ስንል ደግሞ እንዲያውም እግዚአብሔርን አላምነውም ወደ ማለት ይወስዳል። የጻድቅ ሰው ጸሎት ካፉ እስከ ጆሮው ነው። ቤተክርስቲያናችን ከክርስቶስ ላይ ቁማለችና አትጠፋ። ምን ጠፋ ግን እኖራለን። ኢየሱስ ክርስቶስ የሚራራልን ለምንድን ነው መስላችሁ? ሁሉን አዋቂ አምላክ ስለሆነ ብቻ ሳይሆን እያንዳንዱ መከራ ቀምሶ ያውቃል። በለታር ተጠማሁ ብሏል አይደል? የጠማው ውሃ መሰላችሁ? እነሱ በጦር እየወጉት የእናንተ መዳን እንደ ውሃ ጠማኝ አላቸው። ኢትዮጵያም ዛሬ ይህን ድምፅ ታሰማለች። ቤተ መቅደሱን አፈቀኝ፣ በባዕድ አገር የጣዖት ጢስ ማሽተት ሰለቸኝ፣ መስዋዕቱን የምሰዋበት፣ ተረፈ መስዋዕቱን የምበላበት፣ መጽሐፍት ሲነበቡ ሲተረጎሙ ትንቢተ ነቢያትን የማዳምጥበት የሀገሬ ነፋስን አፈቀኝ። ወንድሜ እግዚአብሔር ወንድሙ ሲጠቃበት እንደማይወድ አንተ እንደ ዋልያ እየዘለልክ ፈጥነህ መጥተህ አውጣኝ። የኢትዮጵያ ወንድሟ ማን ነው? የኢትዮጵያ አባቷ ማን ነው? የኢትዮጵያ ረዳቷ፣ ዳኛዋ፣ መስፍኗ፣ ጋሻዋ፣ ሞገሷ፣ ኃይሏ እግዚአብሔር ነው። የኢትዮጵያ አይግሩ አያገር እንዴ! ኢትዮጵያ እንዲሁና የአውሬ ሀገር አረግናት በእውነቱ ማለት ነው። ሃሌሉያ እግዚአብሔር የአብኒ ልሳነ ጥበብህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቶ ለአይሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ እግዚአብሔር በአንድነቱ በሦስትነቱ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የወላዲት አምላክ የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታትና ጻድቃን ረድኤት በረከት ከሁላችን ጋር ይሁን። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶች መነኮሳት፣ እናቶች መነኮሳያት፣ የእግዚአብሔር ቤተሰቦች የምትሆኑ ምእመናን እና ምእመናት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ አምላካችን በምህረቱና በቸርነቱ ጠብቆ ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ቃል ወልድ ሆይ መጻ እንዘ ይቀንጽ ማእከለ አድባር ወያንበሰብስ በዲበ አውግር በሚል ርዕስ የምንማማረው መኃልየ ዘሰሎሞን ምዕራፍ 2 ቁጥር 8 ልጅ ወንድሜ በተራሮች ላይ እየዘለለ መጣ በሚል ርዕስ ነው የምንማማረው። ወንድሜ በሉ፣ ልጅ ወንድሜ በተራሮች ላይ እየዘለለ መጣ። እስኪ በሉ፣ ልጅ ወንድሜ በሉ፣ በተራሮች ላይ እየዘለለ
መጣ። ሶስት እናድርገው። ልጅ ወንድሜ በተራሮች ላይ እየዘለለ መጣ። መኃልየ መኃልይ ዘሰሎሞን ምዕራፍ 2 ቁጥር 8። ይህንን ቃል የተናገረው እንደምታውቁት ንጉሱ ማን ነው? አቤት ሰሎሞን ነው። ንጉሱ ሰሎሞን ነው። በሰሎሞን ሕይወት ውስጥ ሁልጊዜ ስለ ንጉሥ ሰሎሞን ታሪክ ብዙ ጊዜ ተማምረናል። እዚህም መድረክ ላይ ብዙ ጊዜ ተማምረናል። በንጉሥ ሰሎሞን ታሪክ ውስጥ ከሰሎሞን ሕይወት የምንማረው ምንድን ነው? ከንጉሥ ሰሎሞን ሕይወት አሁን ዛሬ ቅዱስ ሰሎሞን ነው የሚባለው። ቅዱሱ ንጉሥ ሰሎሞን የጸደቀ ነው፣ በእግዚአብሔር መንግሥት ያለ ነው፣ ታላቅ አባት ነው። አንደኛው የምንማረው የኃጢአትን አስከፊነት። ኃጢአት አስከፊነቱ ምንድን ነው ስትሉኝ፣ እንግዲህ ሰሎሞን ስንት ሰው ነው? አንድ ሰው ነው። ሰሎሞን አንድ ሰው ነው። አንድ ሰው ሆኖ ግን በጣም ብዙ ኃጢአቶችን ሰርቷል። ኃጢአቱ እንኳን አንድ ነው። አንዱ ኃጢአት ግን ራሱን ችሎ ብዙ ነው። ያም ምንድን ነው? ሰሎሞን በሕይወተ ሥጋ ሳለ የሰራው ኃጢአት ዝሙት ነው። ከስንት ሴቶች ጋር ነው የሰራው? ከ1000 ሴቶች ጋር ነው የሰራው። አንደኛ ነገሥት ምዕራፍ 11 ቁጥር 1 ላይ እንደተጻፈው ማለት ነው። 700ዎቹ ሚስቶቹ ናቸው፣ 300ዎቹ ቁባቶቹ ናቸው። ያንን ኃጢአት ሰርቷል። ይህንን ኃጢአት መስራቱ ምን ችግር ነው ያመጣበት ስትሉኝ፣ ኃጢአት ለክህደት ያበቃል። ኃጢአት ለምን ያበቃል? ለክህደት ያበቃል። ስነ ምግባር የሃይማኖት አጥር ነው ወይም ደጅ ነው። በሩን ስንከፍተው ሌባ መጥቶ ቤት ውስጥ ያለውን ዕቃ ሁሉ ዘርፎ ይወስደዋል። ቤቱን ስንከፍተው ቤቱ በር ከሌለው ደጅ ከሌለው ቤት ውስጥ ያለውን ዕቃ በሙሉ ይወስደዋል። ወይም አጥሩ ከፈረሰ ቤቱ ይደፈራል። ስነ ምግባር፣ ንጽህና፣ ቅድስና የሃይማኖት አጥርና ደጅ ነው። አጥሩ ሲነሳ ቤቱ እንደሚደፈረው፣ ደጁ ሲነሳ ቤቱ ውስጥ ያለው ዕቃ እንደሚዘረፈው፣ ስነ ምግባር ሲበላሽ ምን አብሮ ይበላሻል? ሃይማኖት አብሮ ይበላሻል። ሃይማኖት መጀመሪያ ምን ይሆናል? ኃይል የሌለው ደካማ ይሆናል። እንጨት ባልጨመርን ቁጥር እሳቱ እንደሚጠፋ፣ ስነ ምግባር ባልጨመርንበት ጊዜ የሃይማኖት ኃይሉ ከኛ እየጠፋ ሄደ፣ ባዶአችን እንቀራለን ማለት። እንጨቱን ስንቀንስበት እሳቱ እየጠፋ ሄዶ መጨረሻ ላይ ጨለማ ይወርሰናል አይደለም? ከምድጃው እንጨቶችን በቀነስን ቁጥር መጨረሻ ላይ ጨለማ ነው የሚወርሰን። የሥነ ምግባር እንጨቶቻችን እየቀነስናቸው በመጣን ጊዜ ከዛ በኋላ የሃይማኖት ብርሃን በገኛ ከመገለጥ ይልቅ ጨለማ እየወረሰን ይመጣል። ጨለማ ተስፋ መቁረጥ ነው። ቀቢጸ ተስፋ አንዱ ጨለማ ነው። ተስፋ መቁረጥ፣ አለማወቅ፣ ድንቁርና፣ የልብ መደንደን፣ ጨካኝነት፣ አረመኔነት፣ እንደዚህ ያለው ነገር እየወረሰን ይመጣል ማለት ነው። ክፉነት፣ የልብ ክፉነት፣ ቂመኛነት፣ ተንኮለኛነት፣ እንደዚህ ያለው ነገር እየወረሰን ይመጣል። መጨረሻ ላይ አንደኛውን ጽላሎተ ሞት የሚባለው ደግሞ የሞት ጥላ የሚባለው ክህደት፣ የክህደት ጨለማ ይከብናል ማለት ነው። ይህ የሥነ ምግባር እንጨት ሲነሳ ነው። የእግዚአብሔር ቤተሰቦች ሃይማኖት እስካለኝ ድረስ ስነ ምግባር ባይኖረኝም እግዚአብሔር ይምረኛል ማለት በጣም አደገኛ ነገር ነው። በተለይ እግዚአብሔር የማይምረው ሰው ምን አይነት መሰላችሁ? እግዚአብሔር የማይምረው ሰው የለም። እግዚአብሔር የማይምረው ሰው ቢያንስ እንኳን በደለኛነቱን የማያምን ሰው ነው። በደለኛቱን እንኳን ማመን አለበት። እግዚአብሔር ቸር ነው እያለ ብቻ የሚቀልድ ከሆነ ውስጡ የማይሰቀቅ በድሎ የማይሰማው ከሆነ ይሄ ሰው ከእግዚአብሔር ምሕረት ተላልፎ ይሰጣል። ሰሎሞንን ያህል ንጉሥ፣ ሰሎሞንን ያህል አዋቂ፣ ለዚያውም የዚያ ኮከብ የዳዊት ልጅ ሃይማኖቱን ባይኑ እያየ ያደገው ሰሎሞን ይገርማችኋል፣ ለጣዖት አጠነ። አይገርማችሁም? ለጣዖት
ለጣዖት ያጠነ ምንድን ነው? የሥነ ምግባሩ አጥር ምን ስላለበት ነው? ስለፈረሰበት ማለት ነው። ስነ ምግባሩ ኃጢአት ደጋግሞ የሰራ ሰው መጨረሻ ላይ ከሃዲ ነው የሚሆነው ማለት ነው፣ ካልተመለስን ማለት። ዲያብሎስ መጀመሪያ በሐሳብ ኃጢአት ይጀምረናል፣ ቀጥሎ በንግግር ኃጢአት፣ ከዚያ ቀጥሎ በተግባር ኃጢአት፣ ከዚያ በኋላ ኃጢአቶችን ማስደጋገም፣ ካስደጋገመን በኋላ ደግሞ መለዋወጥ፣ ሌሎች ኃጢአቶችንም እንድንሞክር ማድረግ። ከዚያ በኋላ በዚህ ካወረሰን በኋላ እግዚአብሔር አይምረኝም ማስማል። አይምረኝም ስንል ደግሞ እንዲያውም እግዚአብሔርን አላምነውም ወደ ማለት ይወስድናል ማለት ነው። እና የኃጢአት አስከፊነቱ ይውላችሁ ሰው ቅዱስ ጳውሎስ ምንድን ነው ያለ? ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ ብሏል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። አንደኛ ቆሮንቶስ ምዕራፍ 10 ላይ የቆመ ነኝ ቁም ያለው ቢኖር እንዳይወድቅ ይጠንቀቅ። እኔ ኧረ በሉ እኔ ሃይማኖቴን አልክድም። ይክዳል ነው የምላችሁ፣ ሰው ይክዳል። እኔ ኧረ ድንግል ማርያም እኔ እወዳታለሁ፣ ቅዱሳን እኔ እወዳቸዋለሁ፣ እኔ እግዚአብሔርን እወዳለሁ እኔ አልክድም አይባልም፣ ይካዳል እግዚአብሔር ካልጠበቀ። ሰሎሞን እኮ እግዚአብሔርን ሰምቶት ያውቃል። ታውቃላችሁ? በገባኦን ተራራ ላይ ሂዶ እግዚአብሔር ሆይ ጥበብን ስጠኝ ብሎ ሲጸልይለት እኮ ሲጸልይ እኮ እግዚአብሔር ምን ብሎታል? ተገልጾ ጥበብን ሰጥቻለሁ፣ ሀብትንም ሰጥቻለሁ፣ ካንተም በኋላ ካንተም በፊት እንዳንተ ያለ ሰው አይነሳም ብሎታል እኮ። አያችሁ፣ እግዚአብሔርን በድምፁ የሰማ ገና በ12 ዓመቱ ከልጅነቱ ጀምሮ እግዚአብሔርን ቃል በቃል የሰማ ሰሎሞን ነው ለጣዖት የሰገደው ማለት፣ ለጣዖት ያጠነ። እግዚአብሔርን እንኳን ተምረን ያወቅነው ቃል በቃል የሰሙትንም የሚያስክድ ማን ነው? ኃጢአት ነው ማለት ነው። ኃጢአት እግዚአብሔርን ቃል በቃል የሰሙትን እንኳን ሳይቀር ያስክዳል። ተማሪነት ብትሉት፣ መምህርነት ብትሉት፣ ቅድስና ብትሉት፣ ራእያ ያለው ድንግል ማርያም ተገልጻልኝ ታውቃለች ብትሉ ብንል በፍጹም የአቅማችን እየተፍጨረጨርን እግዚአብሔር ሆይ ማረን እያልን ከምሕረቱ ደጅ ካልተጠጋን ያዳቆነ ሰይጣን ሳያቀስ አይቀርም ነው የሚባለው። በኃጢአት ያስጀመረ ሰይጣን በክደት ያስፈጽማል። ዲያብሎስ እንደዚህ ነው የሚያደርገው። የኃጢአት አስከፊነቱ እሱ ነው። ሰሎሞንን ከእግዚአብሔር ኮብልሎ ለጣዖት እንዲያጥን ያደረገ ያሳጠኑት እነማን ናቸው? እነዚያ ሴቶች ናቸው። እነዚያ የወደዳቸው ሴቶች እኛን የምትወድ ከሆነ እኛ የምንመልከውን ጣዖት አክብርልን አሉት። አከበረላቸው ለነሱ ብሎ። በዚህ ብቻ መሰላችሁ ያበቃው? ሰሎሞን እንደዚያ ያስደረገ ኃጢአት ከዚያሳ ለመጀመሪያ ጊዜ የእስራኤልን መንግስት የከፈለው የማን ኃጢአት ነው? የሰሎሞን ኃጢአት ነው። የእስራኤልን መንግስት ልብ በሉ፣ ልብ በሉ። አዎ እስራኤል ከግብፅ ከወጡ ጀምሮ እስከ ሰሎሞን ቤተ መቅደሱን እስከሚገነባበት ጊዜ ድረስ 488 ዓመት ነው። 488 ዓመት ያልተከፋፈለውን መንግስት ወይም ሀገር የከፋፈለው የማን ኃጢአት ነው? የሰሎሞን ኃጢአት ነው። እግዚአብሔር ምን አለው? አንተ እንዲህ አድርገህ እንደበደልከኝ እኔም መንግስትህን ከሁለት እከፍላታለሁ አለው። አንተ የኔን መንግስት ወደ ጣዖት እንደወሰድከው እኔም ያንተን መንግስት ከሁለት እከፍላለሁ። ነገር ግን ስለ አባትህ ስለ ዳዊት ስል አንተ እያለህ አላደርገውም፣ በልጆች ዘመን ይከፈላል አለው። ከዚያ በኋላ በልጆቹ ዘመን በሮብዓም ጊዜ ኢዮርብዓምና ሮብዓም ሰሜን እስራኤልና ደቡብ እስራኤል ብለው ሁለት ተከፈሉ ማለት ነው። 10 ነገድ ሰሜን እስራኤል ሄዱ፣ ሰማርያን ከተማ አድርገው፣ 2 ነገድ ኢየሩሳሌምን መናገሻ አድርገው ደቡብ እስራኤል ተባሉ። እነሱ ሲቆራቆሱ ሲዋጉ 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 ኖሩ። ሲዋጉ ኖሩ። ምናልባትም እስከ ምን ያህል ጊዜ ተዋግተው ይመስላችኋል? በትንሹ ወደ 300 ዓመት እርስ በርስ ሲቆራቆሱ። ስንት ዓመት ነው ያልኳችሁ? 300 ዓመታትን ያክል ማለት ይሄም በትንሹ ነው። እርስ በርስ ሲቆሳቆሱ ሲቆራቆሱ ሲቆራቆሱ ኖሩ። ከዛ በኋላ ጌታ ሊወለድ 484 ዓመት ዓለም ሲቀር ሁሉንም እግዚአብሔር ደግሞ ጠራርጎ ግማሹን ወደ ባቢሎን ግማሹን ወደ ፋርስ አሳልፎ ሰጣቸው ማለት ነው። የኃጢአት አስከፊነቱ ከእግዚአብሔር ይለያል፣ ያርቃል፣ ሀገርን ይከፋፍላል፣ ሀገር ያጠፋል፣ ትውልድ ያሰድዳል፣ ለአራዊት አሳልፎ ይሰጣል። ምሕረት የሌላቸው እነ ናቡከደነጾር መጥተው መቅደሱን አቃጥለው
የእስራኤልን ንጉሥ ሁለት ዓይኑን አውጥተው ንጉሡን ከፈረስ ጭራ ቋጥረው መሬት ለመሬት እየጎተቱ ወደ ባቢሎን ይዘውት ይሄዱ። የገዛ ልጆቹን ፊቱ አረዱ። ልጆቹ ሲታረዱ እንዳየ የልጆቹን መታረድ እንዳየ በዓይኑ ሌላ ሳያይበት ደግሞ ዓይኑን አወጡት። ዓይኑን አውጥተው ደግሞ ከፈረስ እግር ቋጥረው ደግሞ ባቢሎን እየጎተቱ ወሰዱት። ይሄ ሁሉ መከራ የማን ነው ስትሉ የሰሎሞን ኃጢአት ነው። ይሄ ሁሉ ያደረሰው ማለት ይሄ የኃጢአት መከራ እና እንግዲህ እግዚአብሔር ቤተሰቦች የአንድ ሰው ኃጢአት ሀገር ያጠፋል። ሰማችሁኝ? የስንት ሰው ኃጢአት ንገሩኝ እንጂ። አቤት! የአንድ ሰው ኃጢአት ምን ያጠፋል ነው ያልኳችሁ? ሀገር ያጠፋል። ሀገር ያጠፋል። የአንድ ሰው ኃጢአት ሀገር ያጠፋል። የአንድ ሰው ኃጢአት እስራኤል ወደ ኢያሪኮ ገብተው በሚዋጉበት ጊዜ ከአማሌቃውያን ጋር ተሸንፈው እንዲመለሱ ያደረጋቸው የአንድ ሰው ኃጢአት አይደለም? አካን የሚባል ሰው አንድ ሰው ኃጢአት አንድ ሰው ነውር ያለበት ሰው በመኖሩ እስራኤል ሰልፉን ተሸንፈው መጡ። እግዚአብሔርን ኢያሱ ጌታውን ምን አድርገን ነው እንድንሸነፍ ያደረግከን ሲለው ምንድን ነው ያለው? እርም የሆነውን ነገር ከመካከላችሁ አውጡ ነው ያለው። እርም የሆነ ነገር ማለት የተከለከለ ነገር ያደረገ ሰው አለ። ያን ሰው ካላወጣችሁት ኃይል አልሰጣችሁም አለው እግዚአብሔር። በዚያ ሰው ምክንያት እስራኤል ሁሉ ሊጠፋ ነበር በአንድ ሰው ኃጢአት። እንግዲህ እግዚአብሔር ሁላችንን መልሶን ንስሐ ካልገባን በእኛም ኃጢአት ሀገር ይጠፋል። እየጠፋ ያለ በእኔም ኃጢአት ሊሆን ይችላል፣ በሙላችን ኃጢአት። የኃጢአት አስከፊነቱ ይሄ ነው። አንደኛ ቀስ ቀስ እያደረገ ከእግዚአብሔር ማራቁ፣ ሁለተኛ አገር ማጥፋቱ፣ ሶስተኛ ከርስት መንቀሉ፣ መቅደስ ማስቃጠሉ፣ ትውልድ ማሳጣቱ፣ የኃጢአት አስከፊነቱ ይሄ ነው። ሁለተኛው ከሰሎሞን ሕይወት የምንማረው የጸሎትን ኃይል ነው። የጸሎትን ኃይል ከሰሎሞን እንማራለን። ጸሎት ትልቅ ኃይል እንደሆነ ከምንማርባቸው ሰዎች አንዱ ሰሎሞን ነው። እንግዲህ አንደኛ ነገሥት ምዕራፍ 3 ላይ እንደምታነቡት ሰሎሞን የነገሰ በስንት ዓመቱ ነው? በ12 ዓመቱ ነው። በ12 ዓመቱ ነገሰና አባቱ ሲያርፍ ምንድን ነው ያለው? ልጄ ምን ሁን ነው ያለው? ሰው ሁን አለው። ሰው ሁን፣ እግዚአብሔር ለሙሴ ያዘዘውን ሕግም እንዳትረሳ አለው። ልጄ ሰው ሁን አለው። ያንን አዝዞት ሲጨርስ እንግዲህ የ12 ዓመት ልጅ ነው። ይኸው ልብ በሉ፣ እግዚአብሔር ዳዊትን ባርኮታል። ዳዊት ሲያርፍ ለልጁ የነገረው ሁለት ነገር ነው። ይኸው እንግዲህ አንድ ልጅ ንጉሥ አድርጎ ሰው እንዲህ አርግ፣ ጦሩን እንደዚህ አርገ ምራው፣ ስርዓቱን እንዲህ አርገ ምራው፣ ፍርድ እንደዚህ አርገ ፍረድ ብሎ ስንት ወግ ይወጋል እንጂ ዝም ብሎ ሁለት ወግ ብቻ ተነግሮ ዝም ይባላል? አሁን የአንድ ሀገር ንጉሥ ሲቀበል ሆኖ ሲሾም ምንድን ነው ያለው? ሁለት ነገር። አንደኛ ሰው ሁን፣ ሁለተኛ ምን አለው? የእግዚአብሔርን ሕግ ጠብቅ። በቃ ሁለት። በእነዚህ መንግስቱ እንደሚጸናለት ያውቅ ነበር ማለት ነው። ሰው ሁን አለው። ሰው ሁን። ሰው ከሆነ አንድ ሰው የሚፈልገውን ነገር አያጣም። አሁን ዛሬ የሚያስፈልገንን ነገር ሁሉ እየተቀማን እየጠፋን ያለው ሰው መሆን ስላቃተን ነው። ልጄ ሰው ሁን አለው። ሰው ሆኖ እንደ አውሬ ከኖረ የአውሬን ዋጋ ነው የሚያገኝ። ሰው ሆኖ እንስሳ ከሆነ የእንስሳትን ዋጋ ነው የሚያገኝ። ሰው ሆኖ ሰይጣን ከሆነ የሰይጣንነቱን ዋጋ ነው የሚያገኝ። ሰው ከሆነ ግን የሰው ዋጋ ያገኛል። የሰው ዋጋው ገነት አይደል እንዴ? አዳም እኮ ሰው ስለሆነ ነው ገነት የሆነ። እግዚአብሔር አይጥን ገነት አልወሰደ፣ ጅብን አልወሰደ፣ በሬን አልወሰደ፣ ላምን አልወሰደ፣ ፍየልን አልወሰደ፣ በግን አልወሰደ። እግዚአብሔር ገነት የወሰደ ማን ነው? ሰውን። ለሰው የክብር ቦታ ይሰጠዋል። እኛ ሰው ለመሆን ያብቃን እንጂ ቦታውንስ ማን ይሰጠናል? መድኃኒዓለም ይሰጠናል። ሰው በከንቱ እኮ ነው የሚለፋው። ሰውኑን ብቻ ለሰው የሚገባ ቦታ እግዚአብሔር ያውቅበታል መስጠት፣ ለሰው ቦታ መስጠት። እግዚአብሔር ሰው አግኝቶ እውነቴን ነው የምነግራችሁ። እግዚአብሔር ሰው አግኝቶ ነው ወይ ጉድ! አላያችሁትም እንዴ? እረኛውን ብድግ አድርጎ ዳዊትን ንጉሥ፣ እረኛውን ሙሴን አምጥቶ ምንድን ነው ያደረገው? የእስራኤል መሪ ብድግ እያደረገ ነው። ሰው ካገኘ እግዚአብሔር ብቻ ሰውኑን ነው የምላችሁ። እኛ ዝም ብለን መሯሯጥ፣ ዝም ብለን ሰውኑን ነው የምላችሁ። ቁልፉ እዚያ ላይ ነው ያለው። ሰውኑን እግዚአብሔር ለሰው ቦታ አለው ነው የምላችሁ። እግዚአብሔር ለሰው ቦታ አለው። ሰው መሆን ብቻ ነው የሚጠበቅብን። እንዲያው መፍትሄው ምንድን ነው? እኔ የፈለግኩትን ነገር እንዳገኝ፣ ትልቅ ሰው እንደሆን፣ የልቤ ሀሳብ እንዲፈጸም ምን ላድርግ? ሰው ሁን። መልሱ ሰው ሁን አለው።
ሰው ከሆን ከዚህ ትልቅ ቦታ ላይ እንደኔ 40 ዓመት ትቆያለህ አለው። ይሄ የሰው ቦታ ነው አለው፣ የአውሬ ቦታ አይደለም መንበሩ አለው። እናሳ የእግዚአብሔርን ሕግ ደግሞ ጠብቅ። ሰውነቴን በምን ልጠብቀው ቢለው ደግሞ ምን አለው? በእግዚአብሔር ሕግ አለ። የሰውነት ዘበኛው የእግዚአብሔር ሕግ ነው። አዝመራ በአጥር ይጠበቃል፣ የሰው ሰውነት ደግሞ በሕግ ይጠበቃል። ሕግ የሰውነት ጠባቂ ነው። ሰው ሁን አለው። ከዚያ በኋላ አባቱ አረፈ። ሲያርፍ ሰሎሞን ቀኝና ግራውን የማያውቅ የስንት ዓመት ልጅ ነው? የ12 ዓመት ልጅ። አያችሁት እንግዲህ አባቱ መኩረት የለ ምን አለ? መስዋዕቱን ያዘና እየሮጠ ወደ ተራራው ላይ ሄደና የእስራኤል አምላክ እግዚአብሔር ሆይ ይሄ ሕዝብ ታላቅ ነው፣ እኔ ደግሞ የ12 ዓመት ልጅ ነኝ፣ ቀኝና ግራዬን አላውቅም። ለዚህ ሕዝብ ቅን ፍርድ ፈርድ ዘንድ እባክህ ለባሪያ ጥበብን ስጠኝ አለ። ይሄ ነው የእግዚአብሔር ሰው ማለት። የ12 ዓመት ልጅ ነው፣ ግራና ቀኙን አያውቅም። ሰራዊት እንዴት እንደሚያሰማራ፣ ቀኝ አዝማች ግራ አዝማች እንዴት እንደሚሾም፣ ፍርድ ቤት ምን እንደሆነ አያውቅም። ሄደና እግዚአብሔር ሆይ ጥበብን ስጠኝ አለው። እግዚአብሔር በዚህ ተደሰተ ይላል። በዚህ ጸሎቱ እግዚአብሔርን ደስ አሰኘው። ምክንያቱም ሀብት አልለመነማ፣ ምክንያቱም ጉልበት አልለመነም። አንተ እንደ ሌሎቹ ካንተ አስቀድመው እንደነበሩት ሀብትን ወይም ንብረትን አልለመንክም እና ጥበብን ሰጥቻለሁ። እንዲያውም ያለመንከኝን ሀብት ጨምሬ ሰጥቻለሁ አሉ። ሀብት ሰጥቻለሁ፣ ካንተ በኋላ ካንተም በፊት እንዳንተ ያለ ባለጸጋ የለም አለው። ይሄ የምን ኃይል ነው? እስቲ የጸሎቱ ኃይል በሉ። አቤት የጸሎት ኃይል። ያችን ጸልዮ በበነጋው 2 ሴቶች ተጣልተው ከች አሉ። ያችን ጸልዮ ማለት ጸሎቱ ለጻድቅ እማፍ እስከ እዝን። የጻድቅ ሰው ጸሎት ካፉ እስከ ጆሮው ነው። እስኪ በሉ የጻድቅ ሰው ጸሎት በሉ ካፉ እስከ ምኑ ነው? እስከ ጆሮው። ምን ማለት ይመስላችኋል? ጥያቄውን ባፉ ከማቅረቡ መልሱ በምን ይመጣለታል? በጆሮ ይመጣል ማለት ነው። የጻድቅ ሰው ጸሎት ካፉ እስከ ጆሮው ነው። ከዚያ እንጂ አፉ እስከዚህ ደርሶ ይጸልያል ማለት አይደለም። ከዚያ በኋላ ተመልከቱ፣ 2 ሴቶች ተካሰው መጡ። 2 ሴቶች አብረው በአንድ ቤት ሲኖሩ አንደኛዋ ሰነፊቱ ከልጇ ላይ ዝም ብላ ለጥብላ፣ ይሄም እኮ ጥበብ ይፈልጋል፣ ልጅ ማሳደብ ግን ጥበብ ይፈልጋል። እናት መከራ ካላሰደግቻት፣ እናት ካልመከረቻት ልጅ እንዴት አድርጋ እንደምትጣቀፉላ አታውቅም። አንዳንዲቱ ማለት ነው። ከባድ ነው እኮ ዝም ብሎ ልጅ ውልድ አድርገው የሚይዙት አይደለም። አለው ስርዓት አለው ራሱን የቻለ። ስታድጉ ትዝ አይላችሁም? ስርዓቱ ትዝ አይላችሁም ወይ? እንዴት ሕፃን ሆነን ስንበጠብጥ እናቶቻችን እንዴት አድርገው እንደሚያስተኙን ትዝ አይላችሁም? እንደዚህ ራሳችን ሽት እያደረጉ ደህና ነው ወይ እንደዚያ እያደረጉ እንቅልፍ በዚያው ዞ ጭልጥ ይላል ማለት ነው። ከዚያ በኋላ ተነስተው ስራቸውን ይሰራሉ። ሁሉም ጥበብ አለው። አጅሪ ተደችና ልጇ ላይ ለጥ። ልጅ ያለው ሰው እንደ ልቡ ይተኛል? ይተኛል ወይ? ልጅ አስቀምጦ እንቅልፍ አለ? የለም። ዝም ብሎ ለጥ አለችና ገደለችው። ያችኛይቱ ንቋ ደግሞ ልጇን እዛለች። አዲያን ልጇን ብትዝም ደግሞ እንቅልፍ ቢመጣባት፣ ብልሆቹ ሴቶች እንቅልፍ ቢመጣባቸውም ከልጃቸው ፈቀቅ ብለው ይተኙ እንጂ ብቻ አተኛኙን። ዙሮ ግን ልጁ እንዳይሞት አድርገው ነው የሚተኙ ነው ዋናው ነገር። ገብቷችኋል? ልጁ እንዳይሞት አድርገው ነው የሚተኙ ብልሆቹ ማለት ነው። ጅሪቱ ግን ተኛችበት። አሁን ያችኛይቱ እንቅልፍ ሲወስድላት ይቺ ሰነፈደችና ምን አረገች? የራሷን ልጅ ቀስ አርጋ የሞተችውን አስታቅፋ ይዚያችን ደነይቱን እዛ ወስዳ ተኛች። ብትሞት ያቺ የሞተች ብልህ ሴቶች የልጃቸውን ድምፁን ሁሉ ያውቁታል። ሲያለቅስ ሁሉ ያውቃሉ እኮ የልጃቸውን ድምፅ። የአንድ ወር ልጅ እንኳን ቢሆን ድምፁ ተመሳሳይ ሕፃን ቢያለቅስ እናቶች የራሳቸውን ልጅ ይለያሉ። ላሞች የራሳቸውን ጥጃ ይለያሉ እኮ ማለት ነው። እና ታወቀችው። ይሄ የኔ ልጅ አይደለም፣ የኔ ልጅ አይሞትም፣ እኔ እንዳልገለው አድርጌ ነው የተኛው፣ አንቺ ነሽ ይሄ ያንቺ ልጅ ነው ብትል እምቢ። ከሰሎሞን ፊት ሄዱ። ማስረጃ የለም፣ ጨለማ ነው። እሷም ተኝታበት ስትሞት ሰሎሞን አላየም። ያችም ደግሞ
ደህናው ልጅ የእሷ ለመሆኑ ምስክር የለም። እንደ ዛሬው አሁን ምስክር አምጡ ቢባል ማን ሊመሰክር ነው? የቤተሰብ ምስክር ይላል አንዳንድ ጊዜ አሉ ፍርድ ቤት። እኔ አላውቅም። ቤተሰብ ምስክር ነው። ቤተሰብ ሳያይ ወዴት አይቷል? ልጁ ሲሞት ምን ያደርግ? ሰሎሞን ይኸውላችሁ እግዚአብሔርን ትናንት ምን ብሎት ነበር? ምን ስጠኝ አለው? ጥበብ ስጠኝ አለው። ኋላ ትዝ አለው። ታው እንጂ ታው እባካችሁ በልጅማ አትጣሉ ነውር ነው ቢላቸው ኧረ የለም አሉ። ነው አዎ እንግዲያማ ደህናውን ልጅ በሰይፍ ተካፈሉት አላቸው። ደህናውን ልጅ በሰይፍ ተካፈሉ ሲላል ያቺ ያልወለደችው ክፉ ይከፈል አለች። ኧረ አንዳንዱ ሰው በጣም ከባድ ነው። ይገርማችኋል እኮ አይገርማችሁም? ስላልወለደች እኮ ነው እንዴ! እውነቴን እኮ ነው። ይከፈል ትበል እንዴ! አይገርማችሁም? አንዳንድ ምቀኛ ሰው አለ። እንዲያው ብቻ ለገሌ አይሁን እንጂ እንዳሻው የሚል ብቻ እንዲያው ለገሌ አይሁን እንዲያው ብቻ እንደው እሱ አይወሰደው እንጂ ገደል ይግባ የሚል አለ። ይሄ የዲያብሎስ ተግባር ነው። የሰው ጸጋ ማበላሸት ማለት ነው። የሰው ጸጋ ማበላሸት። ይሄ ማለት ምን ማለት መሰላችሁ? ልጅን ተኝቶ መግደል እኮ ማለት የራስን ጸጋ ለሽ ብሎ በስንፍና ምን ማለት ነው? ማበላሸት ማለት ነው። ስንት ተኝተን የገደልነው ጸጋ አለን መሰላችሁ? እኛ የተኛንበት ማለት ነው። ተኝተን የገደልነው እውቀት፣ አይምሮ፣ ጸጋ፣ ሀብት፣ ጥበብ በእያንዳንዳችን እኮ አለን። ስራችን ላይ ተኝተን በመገረ ያለቀ አዲያ የራሳችን ተኝተንበት ገለነው ሲያበቃ አንድ ሰው ጸጋ ዞ ስናየው ያንን ደግሞ አይኑን ጥንቁል አንተም ምውር እኔም ምውር ማን ታውሮ ማን ያያል ነው። ማን ከማን ያንሳል ነው። ይሄ በጣም ከባድ ነው። እንደዚያ ሴትዮ ማለት ነው የራስንም ልጅ መግደል የሰውንም ልጅ መግደል። ይሄ እኮ ማለት ነው የራስንም ጸጋ መግደል፣ እንደገና ደግሞ ሌላውም ጸጋ እንዳይኖረው ምን ማድረግ ነው? መመቅኘት ማለት ነው። መመቅኘት እየሰማችሁ ነው? አዎ ወንድም እኮ አብረው ተኝቶ በጸሎት ሰዓት ብቻህን የምትነሳ ከሆነ የማትቀሰቅሰው ከሆነ ምቀኛ ነህ ይላል። ተነስ ወንድሜ ጸልይ፣ እንድገም ማለት ይባላል። በእርግጥ ሰው ሲቀሰቅሱት ደስ አይለውም። በልቡ ምን ይሰማዋል መሰላችሁ? እሱን ብሎ ደግሞ ቀስቃሽ እኔ እንቅልፋም እሱ ትጉ ሆኖ ነው እንዲያውም አልነሳም። እንዲያው ሰው እኮ ምን አይነት ፍጡር ነው መሰላችሁ? እንዲያውም አልነሳም። እዛ ምን ይላል መሰላችሁ? አንተ ጸልይ ዝም ብለህ ተወው። በሽቆት እኮ ነው እሱ። ለምን ቀሰቀሰኝ እኮ ነው የሁሉ ነገር ማለት አይትፊት ቢቀሰቅስ እንኳን ሰው አይጢቱ ብትቀሰቅስ የሚጨነቅ ዋናው ጸልይ እንጂ። እውነቴን ነው። አይጢቱ ዱብ ብላ ተነስተን ቢሆን ጸልይ። ዋናው መጸለይ ነው እንጂ አይጥ ቢቀሰቅስስ ጥሩ አይደለም። እንኳን ሰው እንኳን ወንድም። አሁን ያንን ወሰደ ነው ምን አለ? አሃ ነው ሰሎሞን ጥበብ ተገልጾለት ይል። ያቺኛይቱሳ ምን አለች? እናቲቱ ኧረ አይከፈል ብቻ ልጁ በሕይወት ይኖር እንጂ እሷው ትውሰደው አለች። እናቱ ይችናት አለ ሰሎሞን። እናቱ ይችናት። ይሄ የምን ዋጋ ነው? የጸሎት ዋጋ በሉ። አዎ እናቱን በዚህ አወቀ። ይሄን የሰጠው ማን ነው? አስተዋይ ልቡና መድኃኒዓለም ስለሰጠው ነው። የጸሎት ኃይሉ በዚህ ይታወቃል ማለት ነው። ሰሎሞን ቅን እንደፈረደ ጠላቶቹን ሳይዋጋ እንዳሸነፈ። ለምሳሌ እንትና የሚባል ነበረ ሳሚ ወልደየራ የሚባል ሰው ነበረ። የዳዊት ጠላቱ ነበር። ዳዊትን የተሳደበ ሰው ነበረ እና ምንድነው ያለው? ሳሚ ወልደየራን እወቅበት ብሎታል ዳዊት። እና ሰሎሞን ደግሞ መግደል አልፈለገም። ምን አደረገ መሰላችሁ? መግደል አልፈለገም፣ ግን በራሱ እንዲሞት ግን ፈልጓል። የእጁን እንዲያገኝ ይኸውልህ በዚህ ርስት ኑር፣ ከዚች ከተማ ከወጣ ግን ትሞታለህ አለው። ምን ማለት ነው? በራሱ እንዲሞት ነው። አንድ ቀን ባሪያው ኮብልሎ ምን ሄድበታል ሌላ ሀገር። እሱም ብሎ ደግሞ ባለ ባሪያ ፍለጋ እንዲያል ከወጣህ ትሞታለህ አላልኩም? ጆሮውን። ሰሎሞን በክፋት የፈረደበት የለም። በምን ብቻ ነው? በጥበብ ብቻ ነው። ሰሎሞን ማለት የማን ምሳሌ ይመስላችኋል? በክርስቶስ ነው። ሳሚ ወልደየራ ራሱ የሞተ በማን ነው የሞተው? በራሱ ነው የሞተው። ክርስቶስም ሰው ራሱን ያጠፋል እንጂ በግፍ የፈረደበት ሰው የለም። በጥበቡ ብቻ ነው የሚፈርደው። ሰሎሞን የክርስቶስ ምሳሌ ስለሆነ እና የጸሎት ኃይሉ ይሄ ነው። እግዚአብሔርን በጎ ነገር ከለመነው ፈጥኖ ይሰማል፣
ፈጥኖ ይሰማል፣ ያም ይደረግልናል። የመጨረሻው ከሰሎሞን የምንማረው የንስሐ ኃይል ነው። የንስሐ በረከት በሰሎሞን እናያለን። የንስሐ በረከትን የምናየው በምን ይመስላችኋል? እንግዲህ ይሄ በሕፃንነቱ ያደረገው ነው፣ ቅድም ያልኳችሁ ታምር። ከሕፃንነቱ በኋላ ደግሞ አስቀድሜ የነገርኳችሁን በደል በድሏል። ከዚያ በኋላ ንስሐ ገብቶ ደግሞ 3 ነገሮችን በንስሐ ሲያገኝ ታገኙታላችሁ። የመጀመሪያው መንግስቱ ሳይነካበት እግዚአብሔር ያቀደለትን 40 ዘመን በሰላም ኖሯል። መንግስቱ ሳይነካበት ንስሐ የያዝነውን እንዳናጣ ያደርጋል ማለት ነው። ያለንን እንዳናጣ ያደርጋል። ሰሎሞን በንስሐው መንግስቱን 40 ዓመት ከአባቱ እኩል ሳያጣ ገዝቶ አርፏል፣ በሰላም አርፏል። ዘመናችን እንዳናጣና እጃችን ላይ ያለው ነገር እንዳናጣ የሚያደርገን ንስሐ ነው። ሁለተኛ ሰሎሞን በንስሐ ያገኘው ምንድን ነው? የምስጢር ጎርፍ ጎርፎለታል። 5 መጻሕፍትን እንዲደርስ መንፈስ ቅዱስ ገልጾለታል። አንደኛው መኃልየ መኃልይ ዘሰሎሞን ነው። መኃልየ መኃልይ ማለት ከመዝሙራት የሚበልጥ መዝሙር ማለት ነው። ትልቁን መጽሐፍ የንስሐ ፍሬ አድርጎ ጻፈ ማለት ነው። ሶስተኛው በንስሐው ምክንያት የማን አባት ሆኗል? የክርስቶስ አባት ሆኗል። ክርስቶስ የማን ልጅ እየተባለ ይጠራል? የዳዊት ልጅ። የዳዊት ልጅ የተባለ በማን በኩል ነው? በሰሎሞን ተቆጥሮ ነው። ዳዊት ወለደ ሰሎሞን ተብሎ ነው የተቆጠረ። ሌሎቹ አልተቆጠሩም። የዳዊት ልጆች ብዙ ናቸው፣ አልተቆጠሩም። በክርስቶስ የዘር ሐረግ ውስጥ እንዲያልፉ አልተደረገም። ለምን ሲባል አቤሴሎምም ኃጢአት ሰርቷል፣ ተቀስፏል። የንስሐ ሰው ስላልሆነ፣ ጨካኝ ሰው ስለሆነ። ሌሎችም ልጆቹን አሉ። አዶንያስም እንደዚሁ ግፈኛ ሰው ነው፣ ንስሐ ግን አይገባም፣ ኃጢአት ሰርቶ። ሰሎሞን ግን ኃጢአት ቢሰራም እንደ አባቱ እንደ ዳዊት ንስሐ የሚወድ አልቃሻ ስለነበረ እግዚአብሔር በንስሐው ከክርስቶስ የዘር ሐረግ አምጥቶ ቆጠረው። ስለዚህ ሰሎሞን በንስሐው የጥበብ ባለቤት ሆነ፣ ዘመኑን በሰላም ፈጸመ፣ ያለውን ሳይነጠቅ መጨረሻ ላይ ከክርስቶስ ጋር ተቆጠረ። እኛንም ጥበብ እንዲገለጽልን፣ አይምሯችን እንዲሰፋልን፣ ከዚያ በኋላስ ደግሞ ያለንን ነገር እግዚአብሔር እንዳይነጥቀን፣ በሰላም ዘመናችን እንዲፈጸም፣ መጨረሻ ላይ ከክርስቶስ ጋር እንድንቆጠር የንስሐ ትልቅነቱ ይሄ ነው ማለት ነው። የንስሐ ትልቅነቱ እነዚህ 3ቱ ናቸው። ያለንን ጸጋ መጠበቅ፣ እግዚአብሔርን እንድናውቅ ልብን አስፍቶ አይምሮን ከፍቶ መስጠት፣ ሶስተኛው ከክርስቶስ ጋር እንድንቆጠር ማድረግ። ይሄ የንስሐ ኃይል ነው። ሰው ኃጢአት ሲሰራ ከእንስሳት ጋር ይቆጠራል፣ ከአራዊት ጋር ይቆጠራል፣ ከአጋንንት ጋር ይቆጠራል። ሰው ንስሐ ሲገባ ግን ከክርስቶስ ጋር ይቆጠራል። በጣም ያስደንቀኛል። እኔ ንስሐ ምናምንቴውን ሰው ብድግ አድርጎ ከክርስቶስ ጋር ይቆጥረዋል። ይሄ ንስሐ ነው፣ የንስሐ ኃይል ነው። ሁላችንም በንስሐ ከመድኃኔዓለም ወገኖች ሁነን እንድንቆጠር መድኃኔዓለም ይርዳን። ሰሎሞን በንስሐው ይሄንን የመሰለ መጽሐፍ ጻፈልን። አሁን እኛ በየቀኑ ቅዳሜ የምንደግመው መኃልየ ዘሰሎሞን የምን ፍሬ ነው? የንስሐ ፍሬ። እስኪ የንስሐ ፍሬ በሉ። ንስሐ ፍሬዋ ለራስ ብቻ ሳይሆን ለማን ታጠግባለች? ለሌላው። አሁን መነኮሳት ጸልየው ይጠቀሙበታል፣ ካህናት ጸልየው ይጠቀሙበታል፣ ምዕመናን ጸልየው ይጸድቁበታል። መኃልየ ዘሰሎሞን ምቅናይ ተደርጎ ይቆማል። ተመልከቱ፣ ማሕሌት የሚቆምበት ሰው ጸልዮ የሚጠቅምበትን ለሰው ጭምር። ሰው ኃጢአት ሲሰራ ቅድም እንዳልኳችሁ ሰሎሞን ኃጢአተኛ ሲሆን በአንድ በሱ ኃጢአት አገር ጠፋ አልኳችሁ። አንዱ እሱ ደግሞ ንስሐ ገብቶ ስንት ሰው ጠቀመ? እስኪ ንገሩኝ። መኃልየ መኃልይ ዘሰሎሞንን የጸለየው ስንት ሰው ነው እንዴ? ቁጥር አለው እንዴ? ቁጥር ስፍር የሌለው። የአንድ ሰው ኃጢአት አገር እንደሚጎዳው ሁሉ ጽድቅም ሀገር ጨምሮ ይጠቅማል ማለት ነው። አንድ ሰው ንስሐ ሲገባ ሀገር ይጠቀማል። ልክ አንድ ሰው ሲበድል ሀገር እንደተጎዳ አንድ ሰው ንስሐ ሲገባም ሀገር ይጠቀማል። ይሄ ነው መኃልየ መኃልይ ዘሰሎሞን። ትልቅ መጽሐፍ ነው። ስለ መጽሐፉ ባለፈው በትንሣኤ ሰሞን ስንማማር ስለተነጋገርን ብዙ አልሄድላችሁም፣ ግን ትልቅ ምስጢር ያለው መጽሐፍ ነው። ስትጸልዩት ደስ ብሏችሁ ጸልዩት። ባጭሩ እዚያ ውስጥ አንድ ነገር ነው የምታዩት አይደል? አንድ ወንድ አንዲትን ሴት ሲያደንቅ ነው የምታየው አይደለም? በአጠቃላይ ሲደመር ይሄ ነው ሙሉ 8ቱ ምዕራፍ። ያ ወንድ የተባለ ማን ነው? ለብሉይ ኪዳን እግዚአብሔር፣ ሴቲቱ ማናት? እስራኤል። በአዲስ ኪዳን ደግሞ ወንድ ያችን ሴት የሚወዳት ወንድ ማን ነው? ክርስቶስ። ሴቲቱ ማናት?
ቅድስት ቤተክርስቲያንና እመቤታችን ናቸው። በቃ አለቀ ነው። አይ ባጣ ስለ ሴቲቱ አይኖቿ ጥርሶቿ ቢል ፍቹ ይሄ ነው። በቃ አጭሩ ያንዳንዳቸው አይን ጆሮ የሚላቸው ፍቻ አላቸው። ጊዜያችን አይደለም እሱ ጉዳዩ። ግን ያቺ ሴትም ቤተክርስቲያን ናት፣ ያም ሙሽራ ክርስቶስ ነው። ባጭሩ ግን ጌታ በዚህ በመኃልየ ዘሰሎሞን የተናገረው ይኸውላችሁ የእናትና የልጅ ፍቅር አለ፣ የባልንጀራ ፍቅር አለ፣ የባልና ሚስት ፍቅር አለ። በዓለም ላይ የሚያጋድለው ፍቅር የትኛው ነው? ተናገሩ። ለሰው የማይሰጠው ፍቅር የትኛው ነው? አቤት አሁን እናንተ አሁን እናታችሁ አንድ ሰውዬ መጥቶ ያንተ እናት እኮ በስማ እናቴ እኮ ናት ቢል ስነ ስርዓት ትላላችሁ? እናቴ ደግ ናት ማለት ነው እንጂ የምትሉ ማለት ነው። ያንተ ሚስት እኮ ቢልሳ ይሄ ችግር ነው ማለት ነው። ነገረኛ ነህ እንደ አንተ ሰውዬ ነው የሚባለው ማለት ነው። ምን ታዲያ ለምንድን ነው ጌታ ቤተ ክርስቲያንም በባልና ሚስት ፍቅር የተናገረው? ይኸው እንደዚያ በሚያስቀና ፍቅር እወዳችኋለሁ ለማለት ነው። እንደዚህ አድርጎ ባል ሚስቱን በሚያደንቅበት የሙሽራ ፍቅር የሚናገርበት ምክንያት የእናንተን ፍቅር ባልየው ሚስቱን የሚቀናባት ምን ስለሚያደርጋት ነው? ስለሚወዳት ነው። እናንተን በዚያ መጠን በሚያስቀና ፍቅር እወዳችኋለሁ። ዲያብሎስ ሲነካችሁ ደስ አይለኝም ማለቱ ነው። ምክንያቱም እናንተ የኔ ምንድን ናችሁ ማለቱ ነው። ሙሽራ ናችሁ ማለት ነው። በዚህ መጠን ነው ሙሽራ፣ እሷም ውዴ ሙሽራዬ የምትለው ለዚያ ነው። በዚያ መጠን ስለሚወዳት ነው። እና የምትወደው ይቺ ቤተ እስራኤል ልጅ ወንድሜ በተራሮች ላይ ምን እያለ መጣ ነው የምትለው? ንገሩኝ እንጂ አቤት እየዘለለ መጣ ትለዋለች። ልጅ ወንድሜ የምትለው ለጊዜው ማንን ነው? እግዚአብሔርን ሶስቱን በአንድነት እግዚአብሔርን በብሉይ ኪዳን ልጅ ወንድሜ ትለዋለች። ልጅ ወንድሜ የምትለው እስራኤል ናት። የት ውስጥ ሆና ነው የምትናገረው? እንዲህ ብላ ባቢሎን ውስጥ ሆና ነው። ሰሎሞን በባቢሎን ሆኖ ነው የሚናገረው የወገኖቹን መከራ። እስራኤል ሙሽሪት እንዲህ ትለዋለች ማንን? እግዚአብሔርን ልጅ ወንድሜ ትለዋለች። ለምንድን ነው ልጅ ወንድሜ የምትለው? ልጅ የምትልበት ምክንያት እግዚአብሔር እሷን ለመርዳት ሽማግሌ አይደለም ማለት ነው። ምን ማለት ነው? ምን ማለቷ ነው? ኃያል ነው ማለት ነው። ልጅ የተባለው ወጣቱ ክንዱ ያደቃል፣ ይዞ ያጠብቃል፣ ወሮሮ ያርቃል። ስለዚህ ልጄ ብርቱ ልጅ የምትለው ምክንያት ምንድን ነው? ደካማ አይደለም አምላኬ ማለቷ ነው። እስራኤል አምላኬ ብርቱ ነው። ወጣትን ተነጣጥቆ የተማረኩ ወንድሞቹን ከሽፍታ ነጥቆ እንደሚያወጣው ሁሉ የኔ አምላክ ፈጣሪዬ እግዚአብሔር ነጥቆ ያወጣኛል፣ ብርቱ ነው ለማለት ልጅ ትለዋለች። ወንድሜ የምትለው ደግሞ ወገኔ ስትለው ነው። እግዚአብሔርን ቅርብ ስታደርገው ወገኔ እግዚአብሔር በተራሮች ላይ መር እያለ እየዘለለ መጣ የምትለው በተራራ ላይ የሚሄድ ሰው ቁልቁለቱ እያገዘው ይፈጥናል ይዘገያል? ንገሩኝ እንጂ አቤት ይፈጥናል። ኃይሉ ወዴት ነው? ወደ ታች ነው። እየፈጠነን የሚመጣ እግዚአብሔር እኔን ለማውጣት ከባቢሎን እየፈጠነ ይመጣል ማለቷ ነው። ከባቢሎን እኔን ለማውጣት እየፈጠነ ይመጣል። ከላይ አንስቶ የመጣ ሰው ከወደቀባችሁ በጣም ቀበር ነው። እነ ብልጣሶርን የሚያደቅበት ኃይሉ እኔን ደግሞ መንጥቆ የሚያወጣበት ኃይሉ ብርቱ ነው ለማለት ከተራራ እየወዘለለ መጣ አለችው ማለት ነው። ወልድ ሆይ እኔን ልታወጣ ስትመጣ ወንድሜ እግዚአብሔር ወገኔ ማለቷ ነው። ተመሰላለ ወይ ጠል ፌቆን መስለህናልኝ አለችው። ፌቆ ፈጣን ነው። ፈጥነህ ባውጣኝ እባክህ። ሀገሬ ኢየሩሳሌም ናፍቆኛል፣ ቤተ መቅደሱ ናፈቀኝ። በባዕድ ሀገር የጣዖት ጢስ ማሽተት ሰለቸኝ። መስዋዕቱን የምሰዋበት ተረፈ መስዋዕቱን የምበላበት መጽሐፍት ሲነበቡ ሲተረጎሙ ትንቢተ ነቢያትን የማዳምጥበት የሀገሬ ነፋስ ናፈቀኝ። እባክህ ጌታዬ እንደ ፌቆ መር ብለህና ወከመ ወሬዛ ሀየል እንደ ፈጣን እንደ ዋሊያ ልጅ ፈጥነና ያ ውሃውን ሊጠጣ እየቸኮለ እንደሚሄደው ውሃ ጥም አይችልም ዋሊያ። እኔን ለማውጣት እባክህ እየፈጠንክና ብላ ነበር የለመነችው። ኢትዮጵያም ዛሬ ይህን ድምፅ ታሰማለች። ልጅ ወንድሜ በተራሮች ላይ እየዘለለ መጣ እንዳለችው ኢትዮጵያን ዛሬ እኮ ባቢሎን አድርገናታል። ባቢሎን ማለት ምን ማለት ነው? ድብልቅልቅ ማለት ነው።
የቃሉ ትርጉም ባቢሎን ማለት ራሱ ምንድን ነው? ድብልቅልቅ ነው። አሁን ድብልቅልቁ አልወጣም እንዴ? ድብልቅልቅ ነው። ምንም ነው። በቋንቋ እንደማመጥ፣ በዘራ እንደማመጥ፣ በምንም ድብልቅልቃችን ወጥቷል። የላይኛው የታችኛውን አይሰማ፣ የታችኛው የላይኛውን አይሰማ። ወደ ጎንም መደማመጥ የለም፣ ወደ ላይ መደማመጥ የለም፣ ወደ ታችን መደማመጥ የለም። ልቡንም የሚሰማ የለም፣ ትልቁንም የሚሰማ የለም፣ ታናሹንም የሚሰማ የለም። ምክርም አይሰማም፣ ጩኸትም አይሰማም። አቤት ተብሎ የሚሰማ የለም፣ ተጠርቶም የሚሰማ የለም። ድብልቅልቅ ነው። አንዲት ሴትዮ አለች ነው የተባለው። የሆኑ ሰዎች ነው ምንድን ቢሏት የኃይለ ሥላሴ ያለ ዞር ብትል የደርግ ወታደር የድብልቅልቁ ያለ የድብልቅልቁ ያለ እኮ ነው። አሁን እኮ የድብልቅልቁ ያለ ነው። ፊት በኃይለ ሥላሴ አምላክ ነው የሚባለው ሰው ሲያጠፋ ማለት ነው። ኧረ በጃንሆይ ነው የሚባለው። በሚኒሊክ አምላክ፣ በዮሐንስ አምላክ፣ በቴዎድሮስ አምላክ ነው የሚባለው ድሮ። ኋላ ከተባለ ሰውም ቆም ነው የሚባለው። እንደው በዚህ ወደ መቄት አካባቢ አንድ ሰውዬ ዝንጀሮ ሲያባርር ሰውየው ገበሬው ሆዶ እኮ ነው። ኧረ ምን ይላል? ኧረ በሚኒሊክ አምላክ ከምን ደርሶብሃል? ዝንጀሮውን አትምተው ብሎ እኮ ነው። አይግሩ አያገር እንዴ! ኢትዮጵያ እንዲሁና የአውሬ ሀገር አረግናት በእውነቱ ማለት ነው። ወንድም ለወንዱም የማያዝንበት ማለት ነው። በጃንሆይ አምላክ፣ በኃይለ ሥላሴ አምላክ ነው የሚባለው። በኃይለ ሥላሴ አምላክ አሁንና የድብልቅልቁ ያለ አሁን ባቢሎን ኢትዮጵያን ባቢሎን እያረግናት ነው። እግዚአብሔር ኢየሩሳሌም ወንድም የእግዚአብሔር ወንድሙ ሲጠቃበት እንደማይወድ የእስራኤልን ጥፋት የማትወድ አንተ እንደ ዋሊያ እየዘለልክ ፈጥነህ መጥተህ አውጣኝ ብላለች። እና ኢትዮጵያም ዛሬ የኢትዮጵያ ወንድሟ ማን ነው? እግዚአብሔር ነው። የኢትዮጵያ አባቷ ማን ነው? እግዚአብሔር። የኢትዮጵያ ረዳቷ፣ ዳኛዋ፣ መስፍኗ፣ ጋሻዋ፣ ሞገሷ፣ ኃይሏ እግዚአብሔር ነው። ኢትዮጵያ እጆቿን ወዴት ትዘረጋለች ነው የተባለ? ወዴት ነው? ወደ እግዚአብሔር ነው። የኢትዮጵያ እጅ ወደ እግዚአብሔር ነው። የእግዚአብሔር እጅ ወደ ኢትዮጵያ ነው። እግዚአብሔር ፈጥኖ መጥቶ እጇን ስቦ ኢትዮጵያን ያውጣልን፣ ካለንበት ጉድጓድ ያውጣን፣ ከግፍ ይሰውረን መድኃኔዓለም እሱ ነው። ወርቅ ግን አለው። ይሄ ሰም ይባላል። ወርቅ አለው። ልጅ ወንድሜ በተራሮች ላይ እየዘለለ መጣ። ልጅ የተባለ ማን ነው? ወልድ ነው። ቃል ወልድ እሁዬ ነው የሚለው ግዕዙ ሸጋ ነው። ቃል ወልድ እሁዬ፣ የአብ አካላዊ ቃሉ ወልድ እሁዬ፣ ወልድ እሱ እሁዬ በስጋ ስለተዛመነ ልጅ የተባለ ወልድ የአብ የባህሪ ልጁ ወልድ የአብ ልጅ ሲባል ምን ማለት ነው? የሰው ልጅ ምንድን ነው? ሰው በሉ። የእግዚአብሔር ልጅ እስመ ብሂለ ወልድ ያስተሳትፎ ምስለ አቡሁ በክብር ወልድ ባለው ጊዜ ከአባቱ ጋር በምን እያስተካከለው ነው? በክብር እያዋሃደው ነው ማለት ነው። ወልድ ማለት ከአባቱ ጋር አንድ ነው ማለት ነው። የሰው ልጅ የሰው ባህሪ ያለው፣ የእግዚአብሔር ልጅ የእግዚአብሔርነት ባህሪ ያለው። የእግዚአብሔር ልጅ እግዚአብሔር ነው። እሱም ለዚህ ነበር ኩሉ ዘቦ ላቡየ ዚአየ ውእቱ፣ የአባቴ ባህሪ የኔ ባህሪ ነው፣ የአባቴ ስልጣንና ጌትነት ክብር ሁሉ የኔ ነው ብሎ የተናገረን ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ የአባቴ ባህሪ የአባቴ የሆነ ሁሉ የኔ ነው ብሏል። ልጅ ሲለው እንደ አባትህ አምላክ ማለቱ ነው። ወልድ ልጅ ሲባል እንደ አባትህ አምላክ፣ እገሌን ሰው ስንለው ሰው የገሌ ልጅ ስንለው እንደ አባትህ ሰው ማለታችን ነው። ወልድን የአብ ልጅ ስንለው እንደ አብ ቀዳማዊ፣ እንደ አብ ሁሉን አዋቂ፣ እንደ አብ ረቂቅ፣ እንደ አብ ሁሉን ገዥ፣ እንደ አብ ዘላለማዊ ማለታችን ነው። ልጅ ወንድሜ የተባለ ደግሞ ክርስቶስ በምንድን ነው? የእኛን ስጋ ምን ስላለ ነው? ስለተዋሃደ ማለት እያፍር ብሂለ አኀዌ እስመ ደቂቅ ተሳተፍዎ በስጋ ወደም፣ ምእመናን በስጋ በደም መስለውታልና እሱም የእኛን ስጋ ተዋህዷልና እኛን ወንድሞች ማለትን አያፍርም። እሱ ክርስቶስ ለእኛ ወንድማችን ነው። ይህ ክርስቶስ የሰው ስጋ እንጂ ሌላ ስጋ ለብሶ እንዳልመጣ የሚያስረዳ ነው። ወንድሜ የምንለው የተወለደውን የእኛን ስጋ ያዘውን ነው። ጦጣውን እጄ ወንድሜ ይለዋለሁ እንዴ? ነገሩ እንጂ ወይራውን እጄ ወንድሜ ይለዋለሁ አይደለም። ሰው ነው ወንድም ይባለው።
ክርስቶስ ወንድሜ የተባለበት ምክንያት በእርግጥ ክርስቶስ ምን ስለሆነ ነው? ሰው ስለሆነ ነው። ሰው ስለሆነ የመልአክ አካል ይዞ አልመጣም። የእንስሳትን አካል ይዞ አልመጣም። ወይም ሌላ ስጋ ይዞ አልመጣም። የእኛኑ ስጋ ስለተዋሃደ ክርስቶስ ወንድማችን ይባላል። ለምን? የሚያዝንልንም ለዚያ ነው። ምኩር በኩሉ አይደለም የሚለው እሱ በሁሉ የተፈተነ ነው። በሁሉ የተፈተነውና ሐዘን የሚራራልን ለምንድን ነው መስላችሁ? ኢየሱስ ክርስቶስ የሚራራልን ሁሉን አዋቂ አምላክ ስለሆነ ብቻ ሳይሆን በምንነቱ ጭምር ነው። እያንዳንዱ መከራ ምን ብሎ ያውቃታል? ቀምሶ ያውቃታል። ረሃብን ያውቀዋል፣ ጥምን ያውቀዋል፣ ግርፋትን ያውቀዋል፣ መከሰስን ያውቀዋል፣ መሰደብን ያውቀዋል፣ ምራቅ መተፋትን ያውቀዋል፣ መናቅን ያውቀዋል፣ ወድቆ መነሳትን እየተጎተተ ሲጥሉት በግንባሩ ሲደፉት ያውቀዋል። መከራችን የሚያውቅ ሊቀ ካህናት ነው የሚለው ቅዱስ ጳውሎስ ዕብራውያን ምዕራፍ 2 ላይ መከራችን የሚያውቅ ሊቀ ካህናት፣ የተፈተነ ሊቀ ካህናት ነው ጌታችን ኢየሱስ ክርስቶስ። ስለዚህ ወንድማችን ነው ክርስቶስ። አቡነ በሂሩቱ አምላክነ በመለኮቱ፣ በሰውነቱ አባታችን ነው፣ በቸርነቱ በጌትነቱ ደግሞ አምላካችን ፈጣሪያችን ነው እሱ። ስለዚህ ዕብራውያን ምዕራፍ 2 ቁጥር 14 እስከ 17 እንደነገረን ለዘነሶሰ ይነሰውም መላእክት ለዘነሶሰ ይነሰውም መላእክት፣ የነሳውን ስጋ ከመላእክት ይዞት አልመጣም እና ከማን ነው? እምዘር አብርሃም፣ ከአብርሃም ዘር ተዋሃደ እንጂ ብሎ እንደተነገረ ወንድማችን የምንለው በምንድን ነው? ስጋችን ስለለበሰ ማለት ነው። ሰው ወንድሙን መስሎ ያድጋል። ክርስቲያኖችስ ማንን መስለው ነው ማደግ ያለባቸው? ክርስቶስን። ስለዚህ ሰማዕታት የክርስቶስ ምኖች ይባላሉ? ወንድሞቹ ይባላሉ ማለት ነው። የክርስቶስ ወንድሞች የሚባሉ ሰማዕታት ጻድቃን ናቸው። በክብር የመሰሉት በግብር የተከተሉት ማለት ናቸው። እነዚህ ናቸው። ልጅ ወንድሜ ወልድ እኛን ለማዳን ሲመጣ በምን ላይ መጣ አለ? በተራሮች ላይ። እስኪ በተራሮች በሉ ንገሩኝ እንጂ። በተራሮች ላይ መጣ ነው። በተራሮች ላይ መጣ። በተራሮች ላይ መጣ። እነዚህን ተራሮች ሁለት ትርጉም ሰጥተን ብቻ ትምህርታችን እንጨርሳለን። ልጅ ወንድሜ ሲመጣ በተራሮች ላይ መጣ። እንግዲህ እንደምታውቁት እግዚአብሔር ብዙ ጊዜ ስራ የሰራው በምንድን ላይ ነው? በምን ላይ ነው? በተራራ ላይ ነው የሰራው ማለት ነው። በተራራ ላይ ነው። አብርሃም ልጁን የሰዋው በየት ነው? በተራራ ላይ ነው አይደል? ምንድን ነው የምለው? ይሄንን ተራራ አይደል? ልጁን ይስሐቅን ሊያርድ ሄዶ ኦሪት ዘፍጥረት ምዕራፍ 22 ላይ ልጁን ይስሐቅን ሊያርድ ሄዶ እግዚአብሔር ግን ልጅህን አትረደው ብሎ በልጁ ፈንታ ምን ልኮለታል? በግ ልኮለታል። በግ ልኮለት በጉን ሰውቶ ልጅ ሲተርፍለት ተራራው ምንድን ነው ያለው? ደብረ አስተርእዮ አይደል ያለው? ምንድን ነው ያለው? የመገለጥ ተራራ። እስመ በዚህ ደብር አስተርእዮ አስተርአየኒ እግዚአብሔር፣ በዚህ ደብር እግዚአብሔር መታየትን ታይቶኛልና የመገለጥ ተራራ ብየዋለሁ ብሏል። እግዚአብሔር ለአብርሃም የተገለጠለት በተራራ ላይ ነው። ምሕረቱን የሰጠው በተራራ ላይ ነው። እግዚአብሔር የኖህን መርከብ ወስዶ ያሳረፋት ምን ላይ ነው? ነገሩኝ እንጂ ተራራ ላይ ነው ወስዶ ያሳረፋት ማለት ነው። ተራራ ላይ እግዚአብሔር ጠርቶታል። እግዚአብሔር ሙሴን ሕዝቡን ከግብፅ ሊያወጣ ሲል ሙሴን ወደ የት ነው የጠራው? ወደ ተራራው ነው። ኦሪት ዘጸአት ምዕራፍ 3 ቁጥር 2 ላይ ወደ ተራራ ወደ ኮሬብ ተራራ እንዲወጣ ነው ያዘዘው። እዚያ ወጣና እሳቱን ነበልባሉን በሐመልማል ሐመልማሉን በነበልባል አዋህዶ ሄዶ ሂድና ከግብፅ ወርደ ሕዝቡን ነፃ አውጥተህና የሚል የነፃነት መልእክት የሰጠው ምን ላይ ነው? ንገሩ እንጂ ተራራ ላይ ነው። መጨረሻ ላይ ሕዝቡ እግዚአብሔርን አሳየን እያሉ ሲያስቸግሩት እግዚአብሔር ወዴት ይዛቸው ና ነው ያለው? ወደ ተራራው። ኦሪት ዘጸአት ምዕራፍ 19 ላይ ወደ ተራራው ይዛቸው ና ነው ያለው። የተራራው ጫፍ ላይ የወጣ እንስሳም ሆነ ሰው ቢኖር ይገደል ነው ያለው። የተራራው ጫፍ ላይ ማለት የተራራው ጫፍ እንስሳም ሆነ ሰው እንዳይወጣ ይጠንቀቅ፣ ካንተ ብቻ በቀር። ካንተ ቀጥሎ ዝቅ ብሎ አሮን ይሁን፣ ከአሮን ቀጥሎ ሌዋውያን ይሁኑ፣ ከሌዋውያን ቀጥሎ ህዝቡ ተራራው ግርጌ ስር ይሁኑ ነው ያለው። ወደ ተራራው እንዳይወጡ ህዝቡ ብሎታል። በዚያ ተራራ እግዚአብሔር ኃይልን የገለጠ በተራራው ላይ ነው። አላችሁ እንዴ? አላችሁ? እግዚአብሔር የተመሰገነ ይሁን። በተራራ ላይ ነው። በመጽሐፈ መሳፍንት ምዕራፍ 5 ላይ ስትመለከቱ ነቢይቱ ዲቦራ እና ባርቅ ጠላታቸውን ያሸናፉ ከየት ወርደው ነው? ከተራራ ወርደው ነው። ከታቦር ተራራ ወርደው ከተራራው ላይ ወርደው ጠላታቸውን አሸንፈዋል።
ለምንድን ነው እግዚአብሔር በተራራ ላይ ብቻ ነው የሚያሸንፍ? እንዲሁም ፍልስጤማውያን ከእስራኤላውያን ጋር ሲዋጉ እግዚአብሔር የተራራ አምላክ ነው እንጂ በሜዳ አይሆንለትም ብለዋልና የሶሪያ ሰዎች ሜዳው ላይ ሄዳችሁ ስፈሩ አይደል ያላቸው እግዚአብሔር? በሜዳም እንደማያሸንፍ ማወቅ አለባቸው ነው ያላቸው። ተራራውን የመረጠው ለሌላ ምስጢር ነው እንጂ እግዚአብሔር በሜዳ ስለማያሻግር አይደለም። እግዚአብሔር በመርከብ ማሻገር እንደሚችል ኖህን በምን አሻግሮታል? በመርከብ። እግዚአብሔር ያለ መርከብ ማሻገር እንደሚችል እስራኤልን በምን አሻግሯል? ንገሩ እንጂ። በባዶ አሻግሯል። እግዚአብሔር በመርከብም ያሻግራል፣ ያለ መርከብ ያሻግራል። እግዚአብሔር በተራራም ያሸንፋል፣ እግዚአብሔር በሜዳም ያሸንፋል። ታዲያ እንደዛ ከሆነ እግዚአብሔር ተራራ ላይ ለምን ስራ ይሰራል ነው ጥያቄው። እሱ ላይ ነው። ለምን ተራራ? እንግዲህ 10ሩ ትእዛዛት የሰው ልጅ መለኪያ ናቸው አይደል? በብሉይ ኪዳን ላይ እነሱን የሰጠ ተራራ ነው። 10ሩ ብፁዓን ደግሞ በሐዲስ ኪዳን የሰው ልጅ መለኪያ ናቸው። እነሱን የሰጠ የት ላይ ነው? ነገሩ እንጂ ተራራ ላይ ነው። ተራራ ላይ ነው። ለደቀ መዛሙርቱ የሰው ልጅ ልክ የሆኑትን ብፁዓን የሚሉትን ትምህርቶች የሰጣቸው የሰው ልጅ የመጨረሻ ልኩ ብፁዕነት ነው። ያን የመጨረሻ ልክ ማግኛ መልካም መስፈሪያ 10ሩን ብፁዓን የሰጣቸው ተራራው ስር ነው። የማቴዎስ ወንጌል ምዕራፍ 5 ቁጥር 1 ላይ እንደምናነበው ጌታችን ኢየሱስ ክርስቶስ ዓለም ሁሉ የናፈቀውን የመለኮቱን ብርሃን የገለጠ ወዴት አብረውት ለወጡት ነው? ተራራ ላይ ወርዶ ነው ወስዶ ነው የገለጠላቸው። ተራራ ላይ ወስዶ ነው ብርሃኑን የገለጸላቸው። መጨረሻ ላይ ዓለምን የሚያድነው የሚፈርደው ዓለምን በደሙ የቀደሰው የደብረ ጽዮኑ በግ በየት ላይ ነው የሚታየው? በግ ዘአርያም በርዕሰ ደብረ ጽዮን ዘቆምከ አይደለም? የት ላይ ነው የሚቆመው? የጽዮን ተራራ ላይ ነው የሚቆመው። መጨረሻ ላይ ለፍርድ ሲመጣ በተራራ ላይ በጉ ይታያል ይላል። ለምንድን ነው ጌታ እንደዚህ ያለ ተራራ የሚወደው? ለምንድን ነው በተራራ ላይ መጣ የተባለም? እንግዲህ እሱ ነው እንደምታውቁት ማለት ነው። ነቢዩ ዳንኤል ትንቢተ ዳንኤል ምዕራፍ 2 ላይ እንደነገረን ያንን ከተራራው ግርጌ ስር ቆሞ ይታይ የነበረውን የወርቅ ምስል ድቅቅ ያደረገው ድንጋይ ከየት ነው የወጣው? ከየት ነው የመጣው? ከረጅሙ ተራራ ነው የወጣው ማለት። ከረጅሙ ተራራ መጥቶ ምስሉን አደቀቀው ነው የሚለው። ያን ምስል ያደቀቀው ደንጊያ የወረደው ከረጅሙ ተራራ ነው። ይሄ በእነዚህ ተራሮች ላይ ሁሉ ስራ የሰራው ማን ነው? ጌታችን ኢየሱስ ክርስቶስ። ለምንድነው በተራራ የሚመጣው ነው? እነዚህ 2-3 ትርጉሞች ነው ያሉት። የመጀመሪያው ተራራ የተባሉ ቅዱሳን ነቢያት ናቸው። እስኪ ቅዱሳን ነቢያት በሉ ንገሩኝ እንጂ። ቅዱሳን ነቢያት ምን ይባላሉ? ተራራ ይባላሉ ማለት። ተራሮች የተባሉ ነቢያት ናቸው። ነቢያት ናቸው። ለምንድነው ተራራ የተባሉ? እነሱ ተራራ የተባሉት ለምንድን ነው? ተራራ የተባሉ ለምንድን ነው? ተራሮች የተባሉበት ምክንያት መጀመሪያ ተመልከቱ። ፀሐይ ሲወጣ መጀመሪያ የሚያርፈው ምን ላይ ነው? ተራራ ላይ ነው የሚያርፈው አይደለም እንዴ? ተራራ ላይ ነው የሚያርፈው። ከዛ ወዴት ይመጣ? ወዴት ይወርዳል? ፀሐዩ ወደ ሜዳው ይወርዳል። እንደው ገደል የሆነ ደግሞ ከሆነ ዛፍ የበዛበት ደግሞ መጨረሻ ላይ በ5 ሰዓት የሚወጣበታል አይደል እንዴ? ጨልመው ቆይቶ መጀመሪያ ተራሮች ላይ ፀሐይ ይወጣል። ከዛ ወደ ሜዳ ይወርዳል። መጀመሪያ ክርስቶስ በስጋ ወደ ሜዳዎች ወደኛ ከመገለጡ በፊት መጀመሪያ ለማን የተገለጠ? ለነቢያት ነው የገለጠ ማለት ነው። አዎ ለነቢያት መጀመሪያ ለነቢያት ተገለጠላቸው ነው። ለነቢያት የተገለጠው አምላክ ነው። እዛ ክርስቶስ በስጋ ወደኛ ዝቅ ብሎ ሜዳ የተባለ ይሄ ተራ የሆነው የኛ ህይወት ነው። ነቢያት ተራራ የተባለ ደግሞ ከፍ ያለ ህይወት ያላቸው ማለት ነው። እርኩሰት የሌለባቸው፣ ምናምንቴነት፣ ተርታነት፣ ልክስክስነት የሌለባቸው ከፍ ያሉ ተራሮች ናቸው። ሜዳ የተባለው ደግሞ ይሄ ተራ ህይወት ያለን እኛ ነን። ይሄ ተራ ህይወት ውስጥ ያለነው እኛን ለማውጣት ከመምጣቱ አስቀድሞ መጀመሪያ በተራሮቹ ላይ ነው የመጣው። በነቢያት ላይ በአብርሃም፣ በይስሐቅ፣ በያዕቆብ፣ በሄኖክ፣ በኖህ፣ በዳዊት፣ በሰሎን፣ በኢሳይያስ፣ በሕዝቅያስ፣ በዳንኤል፣ በሕዝቅኤል፣ በኤርምያስ፣ በሌሎችም ነቢያት፣ በሶፎንያስ፣ በሚልክያስ፣ በዘካርያስ፣ በእነዚህ በዕንባቆም በእነዚህ ነቢያት ትከሻ ክርስቶስ መጣ ነው። በተራሮች ላይ ልጅ ወንድሜ ምን እያለ መጣ? ንገሩ እንጂ። እየዘለለ መጣ። በማን ላይ መጣ ማለት ነው? በነቢያት ላይ በሉ እንጂ። በነቢያት ላይ እኛን ሊያድን ምን ማለት? እየዘለለ መጣ። እየዘለለ የሚለውን እነግራችኋለሁ። ተራራች የመጀመሪያ
ብርሃን ምን ይልበታል ነው ያርፍበታል። ሁለተኛ ደግሞ ምንድን ነው ዘይዜነዋ ለጽዮን ይርግ ውስተ ደብር ነው ያላለ ኢሳይያስ። ለጽዮን አዋጅ የሚነግር ሰው ወዴት ይውጣ ነው ያለው? ንገሩ እንጂ ወደ ተራራ ይውጣ ነው። አዋጅ የሚነግር ሰው ድምፁ እንዲሰማለት ከፍ ካለ ቦታ ነው ዝቅ ካለ ቦታ ነው የሚቆም? ከፍ ካለ ቦታ። ነቢያት ለምንድን ነው ከፍ ካለ ቦታ የተባሉት? ተራራ የተባሉት ለምን ይመስላችኋል? የህይወታቸው ከፍታ የእግዚአብሔር አዋጅ እንዲገለጥበት ስላበቃቸው ነው። የህይወታቸው ትልቅነት ልዕልና ነፍስና ልዕልና ሃይማኖት ማለት ነው። ታላቅ ህይወት ስላላቸው የእግዚአብሔር አዋጅ በእነሱ አቅርንተ ስሉስ አይደል የሚላቸው ቅዱስ አባ ሕርያቆስ ሲናቸው የሥላሴ ምንድን ነው የሚላቸው? ቀንደ መለከት አዋጅ ነጋሪዎች ነው የሚለው። ሰአሉ ለነ ነቢያት ለምኑልን፣ ስኩራነ መንፈስ ምሉዓነ ሞገስ ሞገስን የተሞላችሁ በመንፈሰ ትንቢት ስኩር የሆናችሁ የሞላችሁ አቅርንተ ስሉስ ቅዱስ የሥላሴ አዋጅ ነጋሪዎች ነቢያት ለምኑልን ነው የሚላቸው አባ ጊዮርጊስ ሰዓታቱ። ስለዚህ ተመልከቱ፣ እነዚህ ቅዱሳን ነቢያት ተራራ የተባሉበት መሰረታዊ ምክንያት ለምንድን ነው? እግዚአብሔር ለነቢያት ምስጢር የገለጣቸው ሲባል የህይወታቸው ከፍታ። ፀሐይ መጀመሪያ ተራራው ላይ የወጣቸው ለምንድን ነው? ተራራው ምን ስላለ ነው? ከፍ ስላለ ነው። እግዚአብሔር በነቢያት ትንቢት ያናገረ ህይወታቸው ምን ስላለ ነው? ንገሩኝ እንጂ ከፍ ያለ ስለሆነ ነው። ከፍ ያሉ እናቶች ተራራ ለሰማይ ቅርብ ስል እንደሆነ ሁሉ ለእግዚአብሔር ቅርቦቹ ናቸው። በህይወታቸው የቀረቡት ባለሟሎቹ ወዳጆቹ እግዚአብሔር ለነቢያት ሳላናግር ምንም ስራ አልሰራም ያለላቸው እነዚህ ተራሮች ይባላሉ። ዝናብም የሚወርድ ከየት ነው? አቤት ከተራራ ነው። እውነት አሰት ውሃ የሚገኝ ከየት ነው? አቤት ውሃ እኮ የሚገኝ ብዙ ጊዜ ከተራራው ስር አይደል እንዴ? ከተራራ ስር ሲቆፈር እኮ ነው ውሃ የሚፈልቀው። ከተራራ ስር ሲቆፈር ውሃ ይፈልቃል። ዘይሰቅዮሙ ለአድባር ውሳጤያቲሆሙ አይደል ያለ ተራሮችን ውስጣቸውን በውሃ የሚያጠጣቸው እሱ ነው ተብሎ ትንቢተ ኢዩኤል ምዕራፍ 3 ቁጥር 18 ላይ ምንድን ነው የሚለው? ማር ያንጸፈጽፍ እማድባር ሐሊብ ይውህዝ እማውግር ወማይ እምቤተ እግዚአብሔር። ከተራሮች ማር ይፈልቃል፣ ከኮረብቶች ምንድን ነው የሚለው? ወተት ይፈልቃል፣ ከእግዚአብሔር ቤት ደግሞ ውሃ ይፈልቃል ነው ያለው። ተራሮችና ኮረብቶች ማር ይፈልቅባቸዋል ሲል ለሰሙ ምን ማለቱ ነው ይመስላችኋል? ለሰሙ ምንድን ነው? ሰሙ ምንድን ነው? ተራራና ምን አለው? ጫካ አለው አይደለም? ጫካ ደግሞ ምን ይለቀምበታል? አበባ አለው። እዚያ ንቦች ምን ያደርጋሉ? ይቀስሙና ማር ይሰሩበታል። ከተራራ ማር ይፈልቃል። ወተት ይፈልቃል ሲል ደግሞ ከብቶች የሚመገቡት ሳሩ ተክሉ እዚያ ውስጥ ይገኛል። ያን ተመገቡ ወተት ያፈልቁታል፣ ያዘኑታል ማለት። ምስጢሩ ግን ኦሪት ሕግ ማር የተባለች ኦሪት ናት። ሕግ ሐዲስ ወንጌል ከተራሮች ከሐዋርያትና ከነቢያት አንደበት ይፈልቃል። ሕይወታቸው ከፍ ካለው ማለት ነው። የእነዚህ መገኛዎች ናቸው። ውሃ የተባለች ቤተ እግዚአብሔር ውሃ ያፈለቀችው ቤተ እግዚአብሔር የተባለች ግን ማርያም ኢቲ ውሃ ቤት እሷ ከእሷ የፈለቀው ውሃ ክርስቶስ ነው። ስለዚህ ከተራራ ማር ይፈልቃል፣ ከተራራ ወተት ይፈልቃል፣ ከተራራ ውሃ ይፈልቃል። ቃለ እግዚአብሔርን የሚያፈልቁ ስለሆኑ እነዚህ ነቢያት ተራሮች ናቸው። ፌቆና ዋሊያ ከተራራው መር እያለ መጥቶ እየዘለለ መጥቶ እባቡን ንጥቅ እንደሚያደርገው ጌታችን ኢየሱስ ክርስቶስ በነቢያት ትከሻ እየተነገረ መጥቶ እባቡን ያስጨነቀንን ዲያብሎስ ዘንዶውን በመስቀሉ ቀጥቅጦ አናቱን ብሎ በቀራንዮ ፈጥፍጦ ጣለልን። በነቢያት ትከሻ መጥቶ በምን መጥቶ ነው ያልኩት? ንገሩኝ። በነቢያት ትከሻ ነው። ውሃው ከዚያ ይገኛል፣ ማሩ ከዚያ ይገኛል፣ እንጨቱ ከዚያ ይገኛል፣ ጥሩ ነፋስ ከዚያ ይገኛል። ስለዚህ ምን አለ? ፀሐይ መጀመሪያ በፀሐይ ላይ በተራራው ጫፍ ላይ አርፋ ነው ወደኛ የምትመጣ። እግዚአብሔር በረከቱን በነቢያት አሳድሮ ከዚያ በኋላ ለእኛ በስጋ ተገልጦ ሰጠን። ይህን ነው ሰሎሞን መጽሐፈ ምሳሌ ምዕራፍ 10 ላይ በረከተ እግዚአብሔር ላይ ለርዕሰ ጻድቃን። የእግዚአብሔር በረከት ይውላችሁ የፀሐይ ሙቀት በተራራው ራስ ላይ እንደሆነ ሁሉ የእግዚአብሔር በረከቱ በጻድቃን ራስ ላይ ነው። በእነሱ ራስ ላይ ነው የመጣው። ከዚያ ነው ጸሎት ጾመ ነቢያትን የምንጾመው ለዚህ ነው ማለት ያችሁ። እግዚአብሔር በማን በተራሮች እየዘለለ መጣ አላላችሁ? ተራሮች እነማን ናቸው? በነቢያት ላይ ማን ወደኛ መጣ? ክርስቶስ ወደኛ የመጣ በእነሱ ላይ እየሮጠ ስለሆነ የእነሱን ጾም እንጾማለን ማለት ነው። ወደኛ ሲሮጥ እንድናገኘው እኮ ነው። ወደኛ ሲፈጥን እንድንገናኝ ነው ጾመ ነቢያትን የምንጾመው ማለት ነው።
በእነሱ ላይ እየሮጠ ሲመጣ አንድ ሰውየው ከተራራው ሲወርድ በተራራው ላይ እንዲህ ድኩም እያለ ወደ ተራራው ሲወጣ ይገናኛሉ ወይስ ይለያያሉ? ንገሩኝ እንጂ። ወደ ተራራው አንድ ሰውዬ ሄደ፣ ደግሞ ጀግናው ደግሞ ከተራራው እየሮጠ መጣ። ይገናኛሉ ይለያያሉ? እኛ ጾመ ነቢያትን ስንጾም 40ው ጾም የማን ነው? የሙሴ አይደለም? 40 ቀን ስንጾም እኮ ከሙሴ ጋር ወደ ደብረ ኮሬብ አብረን እየወጣን እኮ ነው። አብረን ይሄድን። እግዚአብሔር ወደ ተራራው ወደ ሙሴ ሲመጣ እኛ ከሙሴ ጋር ስንጾም ያገኘናል አያገኘንም? ንገሩኝ እንጂ። ትልቁ ተራራ ማን ነው? ኤልያስ ነዋ፣ እንደ እሳት የሚናደደው ኤልያስ 40ውን ቀን ሲጾም አንድ ቀን በበላው 40 ቀን መንገድ ሲሄድ እሱ ወደ እግዚአብሔር ሲሄድ እግዚአብሔር በኤልያስ ትከሻ እየፈጠነ ሲመጣ እኛ የኤልያስን ጾም አብረነው ስንጾም እግዚአብሔር እናገኘዋለን አናገኘውም? ንገሩኝ እንጂ። እናገኘዋለን እንጂ በደንብ ነው የምናገኘው። እዝራ 40 ቀን ሲጾም መጻሕፍቱ ሲገለጡለት 40 ቀን ወድቆ ጾሞ የጠፉትን የተቃጠሉትን መጻሕፍት ግለጽልኝ ብሎ ሲጾም 40 ቀን ሲጾም እኛም የእዝራን ጾም አብረነው ስንጾም እግዚአብሔር ወደ እዝራ እየሮጠ ሲመጣ እየፈጠነ እኛም እዝራ ጋር አብረን ወደ እግዚአብሔር ስንሮጥ እግዚአብሔር ላናገኘው እናገኘዋለን። ይሄ ጾም ትልቅ ነው ማምላክ። ይሄ ጾም ትልቅ ነው። ጾመ ነቢያት በጣም ትልቅ ነው። እግዚአብሔር እየሮጠ የመጣበት ትልቅ ነገር እኮ ነው። እንኳን አደረሳችሁ። እውነቴን ነው። ይሄ ጾም ትልቅ ነው። መድኃኔዓለም ትልቅ ነገር ያሳየን ስንጨርስ በጣም ትልቅ ጾም ነው። ትልቅ ጾም ነው። እግዚአብሔር እየፈጠነ የመጣበት ወደ ሙሴ እየሮጠ ሙሴ ተራራው ላይ ሩጥ ጥሎ ሲመጣ እግዚአብሔር ከች ደህና ነው ሙሴ እንዴት ነህ? እንዴት ሰነበትክ? ህዝቡ በጥብጠውህ ነው 10ሩን ሕግ እንካ ይህን ንገራቸው። እነሱን ደግሞ በደመናና በነፋስ አስፈራራቸዋለሁ። በነፋስ አስፈራርቱ። ዝም በሉ ብሉ። እግዚአብሔር እኮ ነፋስ ብቻ ቢያመጣ ጭጭ አረግናል እኮ። ነፋስ ብቻ አምጥቶ እስራኤል ጭጭ አረጋቸው። እናቴ እንደው ደመናይቱ ዝም ብሎ ጠቀስ ሲያረጋ ዝም ያረጋል እሱ። አሁንም ጠቀስ አድርጎ እንደው ዝም ያርገው የሚለውን ማለት ነው። ይኸው እንደዚያ ነው። ለሙሴ የታየ አምላክ ለእኛም ይታየን። ለዳንኤል የታየው አምላክ ለእኛም ይታየን። አዎ የዳንኤል አምላክ ለዳንኤል ተገልጦ ዳኝነትን ዳንኤል ጥሬ እየበላ ነው የጾመ። እኛስ ባይሆን እንጀራ እየበላ ነው። ዳንኤል ጥሬ እየበላ ጾመ። እግዚአብሔር ወደሱ መጣ። የ70ውን ዘመን ሱባኤ ነገረው። አዎ እግዚአብሔር ወልድ በዳንኤል ትከሻ ነው እየዘለለ የመጣው። አይዞ 70 ክራማተ አድሞሙ ለሕዝብከ ለወገኖችህ 70 ዘመን ቅጠራቸው አለው። 70 ሱባኤ ማለት 70 በ7 ስትቀጥሩት 490 ዓመት ቀርቷል ብሎ ይህን ነገረው። በዳንኤል ትከሻ መጣ። ለዳንኤል ምሕረቱ መቅረቡን ይነግረዋል። ያ ድንጋይ እኮ ነው ዘውቱብን ያ ከተራራው ከረጅሙ ተራራ የተፈነቀለው ያ ድንጋይ ለዳንኤል ምሕረቱ መቅረቡን ይነግረዋል። የናቡከደነጾርን ምስል ደግሞ ይቀጠቅጣል። ክርስቶስ በተራሮች ራስ ላይ እየዘለለ የመጣ የሕይወት ድንጋይ ነው። እስቲ በሉ ክርስቶስ በሉ። በተራሮች ራስ ላይ እየዘለለ የመጣ የሕይወት ድንጋይ ነው በሉ። የምን ድንጋይ ነው? የሕይወት ድንጋይ ነው። የሕይወት ድንጋይ ነው። ምን ያደርጋል? ምስሉን ያደቃል በሉ። ያ ድንጋይ ዲያብሎስንና የክርስቶስን ጠላቶች ያ ድንጋይ ክርስቶስ በሞቱ ይቀጠቅጣቸዋል። ምስሉን ያደቃል ያ ድንጋይ። ለእኛሳ ደግሞ መሰረት ይሆንናል። ሁሉም ይከተላቸው ከነበረው ከአለቱ ጠጡ አይደለ? የአለት ደግሞ ማን ነው ያለ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ላይ ወኮኩሳ ክርስቶስ ውእቱ ነው። የአለት ክርስቶስ ነው። ለእኛ የቆምንበት የሕይወት ድንጋይ ነው። ለእኛ ቤተ ክርስቲያን የቆመችበት ድንጋይ ነው። ለዲያብሎስ ደግሞ የሚቀጠቅጠው ድንጋይ ነው። እኛ ቤተ ክርስቲያንን ለሚገፏት፣ ክርስቲያኖችን ለሚያርዱ፣ ምሕረት ለሌላቸው፣ ቤተ ክርስቲያንን ለሚያቃጥሉ፣ የክርስቶስን ቤተሰቦች ወገኖች ምዕመናን ካዋሉበት አላውል ካደሩበት አላሳድር ለሚሉ የምንወረውረው ሌላ ድንጋይ የለንም። ከላይ ወርዶ የሚቀጠቅጥልን ድንጋይ ግን አለ። ያ ድንጋይ ማን ነው?
ክርስቶስ ነው። ወርዶ የሚቀጠቅጥልን ድንጋይ መድኃኔዓለም ነው። እኛ ሌላ ድንጋይ የለንም። የእሱን ስም እንጠራለን። የእሱ ስም ግን ተወርውሮ ሳይቀጠቅጥ አይመለስም። ዲዮቅልጥያኖስን ቀጥቅጧል። ግራኝ መሐመድን ቀጥቅጧል። ዮዲትም በነፋስ አውታር ነው ተጃጅ ላይ ሞተችው። ቀጥቅጧታል። የክርስቶስ ስም ወደ ክርስቶስ ድንጋይ የሚወረውሩ እጆች ሁሉ በዚያ ድንጋይ ይቀጠቀጣሉ። ለተከተሉት ደግሞ ሕይወትን ያጠጣቸዋል። ሕይወትን ያጠጣቸዋል። የተጠማ ሁሉ ወደ እኔ ይምጣ የሚል የሕይወት ድንጋይ ነው ጌታ። ቢቆሙበት የማይናወጽ ድንጋይ ዳዊት የዘመረለት ያ ድንጋይ ነው። አውፃኒ እማዘቅተ ህርትምና ወምጽሙር አማአም ወአቀሞን ለእገሬ ውስተ ኮኩ ለእገሬ ወደ ስፋታ ሐዲሰ ውስተ አፉ ብሎ የዘመረለት እግሮችን ከረግረግ አውጥቶ በአለት ላይ ያቆማቸው አለ። ያ አለት ክርስቶስ ነው፣ የቆምንበት አለት። ቤተክርስቲያናችን ከክርስቶስ ላይ ቆማለችና ትጠፋ። ምን ጠፋ ግን እንኖራለን። እግዚአብሔር አያጥፋን። አሁንም ቢሆን እኛ ወደ ዓለም የምንወረውረው ድንጋይ የለንም። የመድኃኔዓለም ስም ብቻ ነው። ይሄ ስም ግን ይሰብራል፣ ይቀጠቅጣል። አይሁድም አልዘለቁት፣ እኛ ነግረናቸዋል። እውነቴን ነው ማምላክን። ዓርብ አንድ ቀን የወረወሩት ድንጋይ ነው 1800 ዘመን ሲቀጠቅጣቸው የኖረ። ወደ ክርስቶስ የቃጡ አንድ ቀን አይደለም እንዴ? ዓርብ እኮ ነው። ያችን ገረፉት፣ አሰቃዩት። አንድ ቀን ፎክረው አንድ ቀን ገርፈው 1800 ዘመን ተገረፉ። አንድ ቀን አቁስለው 1800 ዘመን ቆሰሉ። እስራኤል ጀርመኒ ሄደው 6 ሚሊዮን ሕዝብ በብረት ምጣድ እየተቆላ ሲንተሸተሽ ክርስቶስን ሰቅለው በ70 ዓመተ ምህረት ወስዶ ሲቀቅላቸው ኖረ። አሁንም ወደ ክርስቶስ ድንጋይ የሚወረውሩ እጆች ሁሉ፣ ወደ ክርስቶስ ምዕመናን የሚወረውሩ እጆች ሁሉ ይቀጠቀጣሉ። እውነቴን ነው የምናገረው። የጊዜ ጉዳይ ብቻ ነው። እግዚአብሔር ጫፍ የደረሰ ሄሮድስን ቀጥቅጦታል። ሸቶ ተልቶ እንዲሞት ነው ያደረገው። በሕፃንነቱ ቢያሰድደው ማለት ነው። ክርስቶስን ተበቅሎ ሰላም የኖረ የለም። ያ ድንጋይ መር እያለ ይመጣል፣ እየዘለለ ይመጣል። ያንን ያደቀዋል። እኛን ግን አይመታንም። ለኛ ቤት ነው የሚሆነን፣ ለኛ ሕይወት ነው የሚሆነን፣ ለኛ ውሃ ነው የሚያፈልቅልን። ለሚመለሱ እጆች ሁሉ ሕይወት ያፈልቃል። እንዲያውም ለሚመቱት ሁሉ ውሃ የሚያፈልቅ ነው። እሱስ ለእንጊኖስ እኮ ጎኑን ቢወጋው ከጎኑ የፈሰሰው ውሃ ወዱ አይኑን አበራለታል። በቤተክርስቲያን ትውፊት የሚተረከው ለሚወጉት እጆች ምሕረትን የሚሰጥ ድንጋይ ኢየሱስ ክርስቶስ ነው። መር እያለ መጣ። በተራሮች ራስ ላይ መጣ። 3ቱ ቀን የአስቴር ጾም ነው። በአስቴር ትከሻ መጣ። ሐማን ቀጥቅጦ ማንን አድኖታል? ነገሩኝ እንጂ መርዶክዮስን ነው። በአስቴር ትከሻ የመጣው ያ ድንጋይ እውነቴን ነው እኮ የምነግራቸው። የዚያችን ብላቴና ድሃ ሴት ልመና ሰምቶ በ127 ሀገር የተጻፈ የሞት ደብዳቤን የለወጠው አምላክ መር እያለ በእነ አስቴር ትከሻ መጣ። አስቴር 3 ቀን ጾመችና የሞቱን ድምጥማጥ እልም አድርጋ ጠፋቸው። ባለጊዜውን ሐማን እንዲጠፋ አደረገችው። የወደቀውን መርዶክዮስ ካመድ ላይ አነሳው መድኃኔዓለም። አሁንም እሱ በአስቴር ትከሻ መጣ፣ ወደኛ ይመጣል። አንዱ ቀን ገሃድ ነው። ገሃድ ማለት መገለጥ ማለት ነው። እሱ ሲገለጥማ እንደው በልተን ጠጥተን ተመችቶን ተኝተን አድረን ሆዳችን ሞልቶ አይደለም፣ ጾመን ነው እንጂ ተክተን ነው እንጂ ብለን ነው የምንጾመው። ደግሞ ይሄ አምላክ ሲመጣማ ጾመን እንዲህ አድርገን ነው እንጂ የምናየው ዝም ብለን ልናየው ነው። ስንበላ አድረን ጾመን 40ው ቀን የማን ነው? የነቢያት። 3ቱ ቀን የአስቴር፣ አንዱ ቀን ገሃድ። በነቢያት ትንቢት የሰጠ ያናገረ፣ በአስቴር 3 ቀን ጾም ታምራት ያደረገ ጌታ ለእኛ ተገለጠ። አንድ ቀን ጋር ታኅሳስ 29 ቀን ምንድን ነው? በርህ ሰረቀ ለጻድቃን ነው። ወለርቱዓነ ልብ ትፍሥሕት፣ ለአብርሃም ለይስሐቅ ለያዕቆብ ብርሃን ክርስቶስ ተወለደላቸው። ልቡናቸው ለቀና ለእስራኤል ብርሃን ክርስቶስ ተወለደላቸው። ይሄ ነው። ያን ብርሃን ለማየት ነው ይሄንን ጾም የምንጾመው። ልጅ ወንድሜ በተራሮች ላይ መር እያለ መጣ፣ እየዘለለ መጣ። መዝለል ማለት ምን ማለት ነው?
መዝለል ማለት 5500 ዘመን የሰጠውን የድህነት ቀጠሮ ከአዳም በላይ ማን ይፈልገው ነበረ? እሱ ይፈልገው ነበር። ለምን? ሰውን እንደ ማዳን አድርጎ የሚወደው ነገር ስለሌለው። መር እያለ እየሮጠ እኮ የሚመጣ እኮ የቸኮለ ሰው ነው። አያችሁ ምን ማለት ነው? በተራሮች ላይ እየዘለለ ማልጣ ማለት በነቢያት ትከሻ ሲመጣ እኛን ለማዳን እየቸኮለ መጣ ማለት ነው። እኛን ለማዳን ፈጽሞ ይቸኩል ነበር። እግዚአብሔር በከመ ይጎጉ ጽሙ ለሰተየ ማይ ከማው ይጎጉ ክርስቶስ ለምሕረት ወለሳይል። የተጠማ ሰው ውሃ ሊጠጣ ከሚቸኩል በላይ ክርስቶስ ሰውን ለመማር ይቅር ለማለት እንዲህ ብሎ ይቸኩላል ይላል። እንዲህ ብሎ ይፈጥናል። ዘንተ እብል ርቱዓነ ሃይማኖት ይላል አባ ጊዮርጊስ። እንዲህ ምል ግን ልቡናቸው ሃይማኖታቸው ለቀና ነው ይላል። እንግዲህ እግዚአብሔር እንዲህ አድርጎ ለምሕረት ይቸኮላል። አይገርማችሁም? ለምሕረት መቸኮሉን እኮ የምታውቁት 6 ወር ሲቀረው እኮ ማንን ልኳል? ዮሐንስን መጥምቅን መጣው ብሎ እኮ ነው። አይዟችሁ መጥቻለሁ ብሎ ነው የላከው ማለት ነው። ለ6 ወር ማለት ነው። እንደ እናት ማለት ነው። የገጠር እናት ምሳሌ ልንገራችሁ። የገጠር እናቶች ለምሳሌ ይመቻሉ። የከተሞችም ለሚመቹት ምሳሌ ይመቹ ይሆናል። እንግዲህ እነሱም ሌላ ምሳሌ ስናገኝ እንመስላለን። አለ ሌላ ምሳሌ። አሁን ዛሬ የገጠሮቹ ተራ ስለሆነ ነው። እና የገጠሮቹ እናቶች ምን ያደርጋሉ? እንጨት ለቅመን ስንመጣ፣ በዱሩ ከብት ጠብቀን ስንመጣ ወጥ ካልሰሩ ትንሽ ቆሎ ነገር እንደው በምንም ይሁን በምን ዳረጎት የሆነ ነገር ተልባም ማሽተው ይሁን ሽሮ በጥብጠው ይሰጣሉ። እስከ ይሄ ወጥ እስከምሰራ ነው ይባላል። ያችን እየበላላን ሳለን ወጡ እየተሰራ እያለ ምን ያለ አይዞ መጣው እሺ ብላ ይላሉ። ለምንድን ነው እንደዚያ የሚሉት? ደግሞ የላ አመጣልህ ነው እኮ ይኸውላችሁ፣ ደርሻለሁ አይዞ ማለት ነው። እንደው እኮ ይገርም፣ ደስ ይለኛል። ይገርማችኋል። ተብላችሁ አታውቁም መሰል። ብዙ አልደነቃችሁም? አዎ እንደዚህ ይላሉ እናቶቻችን። አዲያ ምን አለ ክርስቶስም ይኸውላችሁ ዝም ቢልሳ ለ6 ወር ዮሐንስን ሂድና መጣው በላቸው አለው። ዮሐንስ መጥምቅ መጣ እኮ አላቸው። ሊመጣ ነው አላቸው። ኋላሳ ይሄው መጣ ነው አበግው ለእግዚአብሔር ዘያትጣጣ ይሄው የቀጠርኩት ያ ዓለሙን ኃጢአት የሚያስተሰርየው ያ መስዋዕት መጣ እኮ ይሄው አላቸው። ያሳያቸው ማለት ነው። ዚያው ሌሎቹ ነቢያት ይመጣል ብለው የዘለለ በእነሱ ላይ መጥቶ ነበር። ዮሐንስ አይዳ አምካላኒሁ ይሄው ብሎ ነክቶ መስዋዕቱን አሳየ። እንግዲህ ልጅ ወንድም የክርስቶስ እየዘለለ ወደኛ መጣ። ሰውን ለማዳን እየፈጠነ እንደመጣ ልንገራችሁ። ዛሬም ደግሞ በእናታችን በድንግል ማርያም፣ በቅዱሳን ሐዋርያት፣ በቅዱሳን ሰማዕታት፣ በቅዱሳን ጻድቃን እኛን ለማዳን ዛሬም ክርስቶስ እየቸኮለ ነው እምላችሁ። ዛሬም ክርስቶስ ሰውን ለማዳን የማያደርገው ነገር የለም። ሰውን ለመማር ማለት ነው። ሰው አሁን እናንተ የሚመስላችሁ ዝም ብሎ ምክንያት እየፈለገ የሚያደርግ ነው የሚመስላችሁ። እንደዚህ አይደለም። እግዚአብሔር ቆይ እስቲ እንዲሁ አሁን ዛሬ ቀኑን ሙሉ ዛሬ ማነው እሑድ፣ ቀኑን ሙሉ የሆነ ነገር ሳበላሽ ከዋልኩ ይሄ የተበላሸ ሰውዬ እንደው አይደለም ያን ሳይሆን የሚያየው ቆይ ዛሬ ከዋለው ውሎ ምን ጥሩ ነገር አለው የሚይዝለት ነው የሚል ጥሩ ነገር ነው የሚፈልግ ማለት ነው። ፍለጋ አንዲት ባገኝ ብሎ ማለት ነው። እስከ ቀዝቀዛ ውሃ ድረስ አይደል ያለ እስከ ቀዝቃዛ ውሃ ድረስ ሰውን ለማዳን የሚቸኩል ፈጣን አምላክ ነው። አምላክ ለምሕረት ይፈጥናል። እናንተም ለመታረቅ ፍጠኑ፣ እኛም ለመታረቅ እንፍጠን። እሱ ሊታረቀን እየቸኮለ እኛ ግን እንዳይምረን ነው የምንሆነው። እንግዲህ እስራኤልን ከባቢሎን ለማውጣት ቸኩሎ የመጣ አምላክ፣ አዳምን ለማዳን ቸኩሎ የመጣ አምላክ። አዎ ታውቃላችሁ። አዎ መስቀል ላይ ሆኖ ጸማይኩ ብሎ ነበር አይደል? በለታር ተጠማሁ ብሏል አይደል? የጠማው ውሃ መሰላችሁ? የአዳም መውጣት እኮ ነው የጠማው። አዳምን የአዳም ከሲኦል መውጣት እንደ ውሃ ጠማኝ ማለት እኮ ነው። የእናንተ ራሱ መዳን እንደ ውሃ ጠማኝ። እነሱ በጦር እየወጉት የእናንተ መዳን እንደ ውሃ ጠማኝ አላቸው። እንደዚህ ነው የሰው መዳን። ክርስቶስ እንደ ውሃ ይጠማዋል። ሰውን ለመማር እንዲህ አድርጎ ነው የሚፈልገው። እግዚአብሔር በዚህ መጠን ይፈልገናል።
እኛም ለፈለገን አምላክ አቤት ብለን እንድንድን እግዚአብሔር ይርዳል። እንግዲህ አዳምን ለማዳን እየፈጠነ የመጣ አምላክ እኛንም ሀገራችንም ቤተክርስቲያናችንም ፈጥኖ ያድነን። ጾመን ብርሃነ ልደቱን ለማየት ያብቃን። ያስተማረን አምላክ ክብር ምስጋና ይግባው። ልጅ ወንድሜ እየዘለለ በተራሮች ላይ መጣ። ቃል ወልድ ሆይ መጻ እንዘ ይቀንጽ ማእከለ አድባር ወያንበሰብስ በዲበ አውግር። ኮረብቶች ደቂቅ ነቢያት ናቸው። እግዚአብሔር የተመሰገነ ይሁን። ይቆየን። ወስብሐት ለእግዚአብሔር።